ቤተሰባቸው በጣም ተጫዋቾች ናቸው እና አንዴ እሱ እህቱ ወንድሙ 3-4 ሆነው ታመው ተኝተዋል። እሺ ያመማቸው ነገር መቼም ወረርሽኝ አይደለም፣ ግን አጋጣሚ ሆኖ አንዱ ሌላ ህመም አሟቸው የተለያየ ተኝተዋል። እና ተኝተው እንግዲህ የሰፈራችን ውስጥ ደግሞ አንዱ እሙሽ እንታውቃት እሙሽ በጣም ቀልደኛ ነው። እሙሽ ጀንፈን እሙሽን ታውቁ? እሙሽ ጭፈራ ቤት እሱ በጣም ተጫዋች ነው። ከድሮም ደግሞ እና አብሮ አደጋችን ነው እና ሊጠይቅ ይመጣል። እዛ ሰፈር መጠያየቅ ያለ ነው ከድሮ ጀምሮ። አሁን ቀደም ያልከው እንግዲህ ሰላምታውም ምኑ የሚመጣ እዚህ ነው መጠያየቅ በቃ። እና ታመው ተኝተው ሊጠይቅ ግዛቸው እያለ ይመጣል ወደ ቤት። እሙሽዬ መጀመሪያማ ከሱ ዋርዲዲ ብለህ ጻፍልኝ በፊት የበሽተኛ ክፍል ወደ እንዲህ ነበር ታሞ ተኝቶ እንኳን ቀልድ በእውነት እኔ ግርም ነው ይልቅ እኔ ቀበሌ 4 እና እኔ እውነቴን ነው። አሁን ልክ እንደጀመርከው ነው አማተር ከሚባለው ጎንደር ላይ አማተር ሲጀመር ፋሲል አለ። እውነቴን ነው። እኔ 1979 ዓመተ ምህረት በእንግሊዘኛ ቲያትር ሰርቻለሁ። በእንግሊዘኛ ላንድ ሎርድ ጉልት የሚለው ከእውነት ነው። አሁን ላንድ ሎርድ ጉልት የሚለውን ፖርሽን ማንም በዛን ሰዓት የተማረ ተማሪ ያውቋል። ከአማርኛ መጽሐፍ ሽሊንጌን የሚል ንባብ ነበር፣ በጣም ደስ የሚል። እንዲያውም ደራሲው ፕሮፌሰር ተስፋዬ ገሰሰ ናቸው። እኛ ግን አማርኛን የተማርንበት ሽሊንጌን የሚለው ባቡሩ ላይ መልስ ሽሊንጓን ይዞባት ጠፍቶ ሽሊንጌን እያለች የምትከተለው ማለት ነው። ደስ የሚል ኢንተረስትድ የሆነ ታሪክ ያለው ልቦለድ ነው። መጽሐፍ ላይ ያነበብነው እኛ ከተማርነው የአማርኛ መጽሐፍ ላይ ኋላ ላይ ያው ወያኔ ከገባ በኋላ እስከሚጠፋ ድረስ ከኛ ጀምሮ እስከዛ ድረስ የተማሩበት ልጆች ይመስለኛል። ከእንግሊዘኛ ደግሞ ላንድ ሎርድ ጉልቴ የሚል የመሬት ከበርቴ ነው ላንድ ሎርድ ጉልቴ። ከዛ ውስጥ እኔ የሚኒሻ ቸርማን ሁኜን የሰራው ቲያትሩ ሰላምታ ምን ጊዜም የምወደው ነገር ነው። ቁመህ እያወራህ በራሱ እኮ ከአንዱ ጋር እያወራህ አንዱ ሰላም ትላለህ። ስልክ ትልቁ ነገር ስልክ በቃ ወሳኝ ስልክ እያወራኝ ሰው አልፎ የሚሄድ ሰው የለም። እያቋረጥኩ ነው የምሰላም። ኧረ ቆይ እኔ እኮ እንትን እያልኩ ነው ይሉኛል። ቆይ ይሉኛል። እና እውነት ነው። ህፃናቶች ሲመጡ ትምህርት ቤት ተመልሰው ንግባ እንሄድ በቃ ልንሄድ ነው ይሉኛል ጓደኞቼ። እኔማ ቆያለሁ። ቆይ ተማሪዎች ተደቀዋል፣ እነሱነን ሰላም ብያቸው ነው የሚሄድ። ይመጣሉ፣ ጉልበቴን ስሙኛል፣ እስማቸዋለሁ። እና አንዳንድ ሰዎች ምን ይላሉ? አይ ተማሪዎች ዛሬ ቅዳሜ ከሆነ ነው መጣ ይላኛል። አንዳንዶች ጨዋታ መጫወት ይፈልጋሉ፣ ግን ኧረ ይኸውላ ተማሪ ስማሉ ይሉኛል። እኔ ስማለሁ እና አብረው ይመጡና በዛ እና እኔ እንደውም የኛ ሰፈር ልጆች ጥሩዎች ናቸው፣ እየሳሟችሁ ነው። ሌላ ቦታ ድንጋይ ይወረውሩባችኋል። ተው ሰላምታ ጥሩ ነው እላለሁ። እኔ እውነቴን ነው፣ ሰላምታ ደስ ይለኛል። እንዴት እንዳስተዋልክም አይቼው ህፃናቶች ራሱ ከአንተ ጋር ባለፈው ራሱ ለዚህ ለፖድካስቱ እያወራሁ በመሀል አቋርጠው ሊገቡና ጉልበትን ይስማሉ። ይዘህ ትስማቸዋለህ ብለህ ነገር አልፈጠረብኝም። እግዚአብሔር በቃ የተሰጠኝ ሀብት እሱ ነው። ተመስገን ነው። እወዳለሁ፣ ሰላምታ እወዳለሁ። ያው አንዳንዶች ውጭ ሲወጡ እኔም ውጭ ቆሜ ነበር እና ኤርትራ ብዙ ጊዜ ቆየውና ሲጠጣ ቺርስ ሚንስ እንደዚህ አድርገን ይዘዋለን። 5 የስሜት ህዋሳቶች አሉ። 5 የስሜት ህዋሳቶች እጅ ይዳስሳል፣ አይን ያያል፣ አፍንጫ ያሸታል ሲጠጋ፣ ምላስ ይቀምሳል። ከዚህ ሁሉ የቀረ ጆሮ ነው። ቺርስ ለጆሮ ነው። ይስማው በቃ ከ5 የስሜት ህዋሳቶች የቀረው ጆሮ ነው። ያቀጭ የሚለው ነገር የሚጋጨው ጆሮን ለማሰማት። ከዛ በኋላ ነው ወደ እንትን እኔ ማውቀስ ከእንደዚህ ነው እንግዲህ ከነባር ጠጮች ነው አምጣኝ። ግን እድገቴም ጥሩ ነው ነበር። ማህበረሰቡ ካለበት ጥሩ ከሆነው ጎንደር ቀበሌ 4 ሩፋኤል አካባቢ ነው ተወልጄ ያደኩት። ያን አካባቢ ህብረተሰቡ ጥሩ ነው፣ ሰው ጥሩ ነው። የምታገኛቸው ሰዎች እስከ ምንም ድረስ አይረሱም። ከእውነት እኔ አስመራ ሄጄ የት ነው ሰፈር ስባል ቀበሌ 4 ከነከሌ ሰፈር ከነባምቡርሽ ከነግዛቸው ሰፈር ነው የምባል። በጣም ሃይከን የሆን በቃ የተለየ ስም የነበራቸው ለቦታው ምልክቶች ሰዎች ነበሩ።
በእውነት እነ ግዛቸው ካሴ፣ እነ ተዘራ ካሴ፣ እነ ክፍሉ ካሴ ባምቡርሽ ነው እና ጨዋታ ያለበት ሰው የሚነፋፈቅበት ሰፈር ነው ያደግኩት አብዛኛው ማለት ነው። ሲቀጠሩ በተወዛዋዥ ሊገቡ ይችላሉ ወይም በድምፃዊ ሊገቡ ይችላሉ። ከገቡ በኋላ ግን ቲያትርም ሌላም ስራም ሁሉንም ነው የሚችሉት። ሁሉንም ነው በቃ ባለ በወጣኔ አሁን አሰፉ ደባልቄን ቲያትር ስራው ቀጣለ አዎ ባህል ኪነት ላይ አሰፉ ደባልቄ ከአብደላ ሁሴን ጋር ከና በበሎ ጋር ከአንዷ የሚል ነበር ቲያትሩ ራሱ ግዴታ ነበር ማለት ነው። ርዕሱ ግዴታ ነው ማለት ነው። ዘፋኙ ሁሉም ይሰራል ግዴታ። አዎ በቃ ገጸ ባህሪ ካስፈለገ አዎ እኔ ዘፋኝ ነኝ እንጂ ብሎ አይልም። የግድ ነው። ቲያትርም ይሰራል፣ በጎደለ ይሞላል። ድራም የሚችለው ክራር ይችላል፣ ክራር የሚችለው ሌላ ነገር ይችላል፣ ዋሽንት ወይ ምናምን እንዲህ ነው። በቃ አብዛኛው ይዋሳል ስራው። ያ ስራቸውን መዋሳቸው ደግሞ ጥቅም አለው ለአርቱ። ቀጣይ ለሚመጣው ነገር ክፍተት አይኖርም። ታማኝ እኮ ህዝብ ለህዝብ ሲሄዱ ድራም ቀጥታ ያዘው እሱ ነው። ድራመሩ ጠፍቶ በቃ ስለዚህ ምንድነው ማወቁ። ከዛ በፊት ያን ያክል አጥንቶታል አላጠናውም ሌላ ጉዳይ ነው። ያንን መቼም ስራዬ ብሎ ይዞት አላጠናውም የሚሄዱበትን ህዝብ ለህዝብ። ሲጠፋ ግን ገብቶ በሚችላት አቅም በቃ ያዘና ተወጣው። ወደ መሀል ላይ ገብተን እንኳን አደረሳችን እንኳን ደህና መጣን እንባባለን። ከዛ ግን በችርስ እንጀምረውና ችርስ ብለን ጀምረው። ኦኬ በጣም ጥሩ። በኋላ ችርስ አለ። ያው ችርስ ሲባል አይቀመጥም ይባላል፣ ይጨለጣል። ይሄ ግን ውሃ ስለሆነ ያልጨልጠው። ችርስ ከምን መጣ የሚል ነገር አስነብኝ ነበርና ከምን መጣ ሳይሆን ምን ማለት ነው፣ ለምን ነው ችርስ የምንለው ነው። እንግዲህ በአንተ በኩል ያለውን አላውቅም። እኛ ፊሊያ የቲያትር ቡድን እየሰራን እያለን አንድ ቲያትር ነበረን። እንዳልክ የሚባል ጓደኛችን የደረሰው ነው እና ችርስ የመጣበት ሂደት የድሮ ነገስታቶች በጣም ይጠላለፉ ነበር ያሉ። ያው በየሰዓቱ ጦርነትም ግጭትም አለና እርቅ ሲፈጠር መስማማት ሲፈጠርና ማከል ላይ በእርቅ ይደመደምና ችርስ ሲባባሉ እንደዚህ ሲያጋጩት የሁለቱም መጠጥ ይጋጫል እና ተጋጭቶ ይደበላለቃል እና ከዛ መርዝ እንደሌለውና ሊገድሏቸው ሴራ መኖሩን አለመኖሩን ለመለየት እና ሴራም አድርገህ ከሆነ አንተ መጠጥህ ላይ ሲጋጭ አንተም ትጠጣዋለህ፣ ተያይዘው ሊያልፉ ይችላሉ የሚለውን ነገር ለማሳየት ነው ይባላል። ግን ይህን ስታየው አንዳንዴ ሲጋጭ ሆው እንትን ቢልስ መጠጡ ባይገባስ የሚል ጥያቄን ያነሳል። ግን እንደዛ ታስቦ ነው ከዛ ዘመን የመጣው እርቃቸውን ለማሳየት ይባላል። ምንድነው በአንተ በኩል ያለው? እኔ እንግዲህ እንደዛ ከሆነ እንኳን የነገስታቶችን አላውቀውም። እኔ መቼም መጠጥን አንዳንዶች ከአንቀልባን የቀመሰ ሰው ይባላል። እኔ እንግዲህ ከአንቀልባ ይሁን ቆይቼ የሚሆን መጠጥን ጠጥቻለሁ። በደንብ አድርጌ ነው የምጠጣው፣ ጠጥቻለሁ እና አስመራ ነበርኩ እና አሁን መቼም አስመራን ሳላወሳ ጨዋታ አልጀምርም እና አስመራ እያለሁ አስመራ ገበሬ ይሁን ማንኛውም አይነት ሰራተኛ ይሁን በቃ ሰርቶ ነው የሚኖረው፣ ተንቀሳቅሶ ነው የሚኖረው። እኔ አስመራ ከከተማው ሳይሆን ብዙ የኖርኩኝ ከኤርትራ መሬቶች እና ቆርደት እና ባሬንቱ ኦማሃጀርን ጀምሮ ምናምን ነው ከነከረንን ምጽዋኑ ላውቀዋለሁ። እና አስመራም ማይተመናይ ከሚባል ቦታ ኮካኮላ ፋብሪካ አለ። ከዛ ኮካ ጭኜ ነው አንድ ሀብታም ቀጥሮኝ ከእንትን አቆርደት አምጥቼ ምሸጤ ነበር እና ያን አምጥቼ እሸጣለሁ። በዛ ስራ ነው የኖርኩ እኔ አስመራ ከዚህ ማትሪክ በኋላ ወደዛ አገር ያው አንዳንዶች ውጭ ሲወጡ እኔም ውጭ ቆሜ ነበር እና ኤርትራ ብዙ ጊዜ ቆየውና ሲጠጣ ቺርስ ሚንስ እንደዚህ አድርገን ይዘዋለን። 5 የስሜት ሕዋሳቶች አሉ። 5 የስሜት ሕዋሳቶች እጅ ይዳስሳል፣ አይን ያያል፣ አፍንጫ ያሸታል ሲጠጋ፣ ምላስ ይቀምሳል። ከዚህ ሁሉ የቀረ ጆሮ ነው። ቺርስ ለጆሮ ነው። በቃ ከ5 የስሜት ሕዋሳቶች የቀረው ጆሮ ነው። ያቀጭ የሚለው ነገር የሚጋጨው ጆሮን ለማሰማት ከዛ በኋላ ነው ወደ እንትን እኔ ማውቀስ ከእንደዚህ ነው እንግዲህ ከነባር ጠጮች ነው አንዳንድ አሁን
ዘልዬ ወደ አስመራ ጨዋታ ሄድኩ። ችርስ በሚለው መጥቼ ነው እንጂ ስለ አስመራ እናወራለን በሰፊው ሰዓቱ ሲደርስ። ደስ የሚል ታሪክ አወራኸኝ። ይሄ እንደዚህ መሆኑን አላውቅም። ቺርስ አንደኛው እንደዚህ ተጠቅለል ሲላ ፋሲሊ እንኳን ደህና መጣ። እንኳን ደህና ቆይ። አላስተዋወቅኩም ተመልካቾቼ፣ እንኳን ደህና መጣችሁ። ሳምንቱን ጠብቀን ዛሬ አዲስ እንግዳ ይዘን መጥተናል። በከተማችን በቲያትር እንቅስቃሴ አንቱታን ስም ከያዘው ፋሲል ጋር ቆይታ የምናደርገው እና ብዙ ስራዎችን ሰርቷል። እስኪ ዛሬ ደግሞ በእሱ ህይወት ዙሪያ ያለውን የቲያትርና የተለያዩ የህይወት እንቅስቃሴዎችን እናያለን። ፋሲል እንኳን ደህና መጣ። እንኳን ደህና ቆይ። በድጋሚ አመሰግናለሁ። ያው እኔ ግን መጨረሻ ላይ አይደለም ማመሰግን፣ መጀመሪያ ማመስገን እፈልጋለሁ። እሺ እኔ እውነቴን ነው። እሺ ልታወራ ነው። በህይወት ውስጥ ለአንተ ብዙ ነገር ያደረጉ ሰዎች ይኖራሉ። ያንንም ታመሰግን። እኔ የማመሰግነውን እኔ ነኝ የምጀምር። እና እንዴት መሰለህ፣ እኔ እውነቴን ነው። አሁን ልክ እንደጀመርከው ነው። አማተር ከሚባለው ጎንደር ላይ አማተር ሲጀመር ፋሲል አለ። እውነቴን ነው። እኔ 1979 ዓመተ ምህረት በእንግሊዝኛ ቲያትር ሰርቻለሁ። በእንግሊዝኛ ላንድ ሎርድ ጉልት የሚለውን ከእውነት ነው። አሁን ላንድ ሎርድ ጉልት የሚለውን ፖርሽን ማንም በዛን ሰዓት የተማረ ተማሪ ያውቋል። ከአማርኛ መጽሐፍ ሽሊንጌን የሚል ንባብ ነበር። በጣም ደስ የሚል እንዲያውም ደራሲው ፕሮፌሰር ተስፋዬ ገሰሰ ናቸው። እኛ ግን አማርኛን የተማርንበት ሽሊንጌን የሚለው ባቡሩ ላይ መልስ ሽሊንጓን ይዞባት ጠፍቶ ሽሊንጌን እያለች የምትከተለው ማለት ነው። ደስ የሚል ኢንተረስትድ የሆነ ታሪክ ያለው ልቦለድ ነው። መጽሐፍ ላይ ያነበብነው እኛ ከተማርነው የአማርኛ መጽሐፍ ላይ ኋላ ላይ ያው ወያኔ ከገባ በኋላ እስከሚጠፋ ድረስ ከኛ ጀምሮ እስከዛ ድረስ የተማሩበት ልጆች ይመስለኛል። ከእንግሊዘኛ ደግሞ ላንድ ሎርድ ጉልቴ የሚል የመሬት ከበርቴ ነው ላንድ ሎርድ ጉልቴ። ከዛ ውስጥ እኔ የሚኒሻ ቸርማን ሁኜን የሰራው ቲያትሩ እንግዲህ ለምንድን ነው አሁን ለማመጣለን ቅድምም እንደጀመርከው ነው። እኔ በአማተር ከኔ በፊት ጎንደር ላይ ብዙ የቲያትር ሰዎች ነበሩ፣ ብዙ የኪነ ጥበብ ሰዎች ነበሩ። አዎ እኔ አልቀጠልኩበትም እንጂ እንደ መጀመሪያ ግን ለኝ አሁን እንዳልከው ማለት ነው። እና 79 ትምህርት ቤት ላይ ነው ላንድ ሎርድ ጉልቴ የሚለውን ቲያትር ስንሰራ ጓደኞች ያሉ አሁን እንትኑን የሰራው ልጅ ላንድ ሎርድ ራሱ ጉልቴ ነው የሰራው። መስፍን ገብረ ኪዳን ይባላል። ጓደኛዬ ነው፣ እንገናኛለን። ጎንደር ዩኒቨርሲቲ ውስጥ ነው እንደውም በማስተማር ስራ ላይ የሚገኘው፣ ዶክተር ነው። አንድ ጓደኛዬ ማርቆስ ሙሉ አለም አሜሪካን ያለ ቴናንቱ ነው የሰራው፣ አይረሳኝም። ሼፐርዱ ነው የሰራው፣ የእረኛውን ፓርቱ ነው የሰራው። ወሰን መልኬ ነው የሚባል በጣም ጓደኛዬ ፓይለት ነው። እውነቴን ነው። ያው እንግዲህ ጓደኞችን ስዘረዝር የኔ ወደ መጨረሻ እንዳይሆንብኝ ተወውና ወደ ቲያትሩ ስገባ ላንድ ሎርድ ጉልቴ አይረሳኝም ዝም ብሎ እና ሚኒሻ ቸርማኑ ይማርከዋል። መጨረሻ ላይ አሁን ላንድ ሎርድ ጉልቴ ምንድን ነው I have 50 tenants I have a rich man እያለ ነው ወጦ እንትን የሚሆን እሱ በጣም I am a rich man I have 50 tenants። ይሄ የላንድ ሎርድ የራሱ የከበርቴው መገለጫውን እያደረግ ሲንጎራደድ ሚኒሻ ቸርማኑ ከህብረተሰቡ ጋር ተባብሮ ቴናንቶች እነዚህ ጢሰኞች መረረን ብለው ሲነሱ የነሱን ደግፎ የሚወጣው ቸርማኑ ይማርከዋል። ልክ ሲማርከው ያለውን ፓርት ነው የምነግርህ። ሙሉውን እንግዲህ ያው ጊዜውን አስበውና ሙሉውን ትቼ ልክ ሲማርከው ላንድ ሎርድ ጉልቴንን ሚኒሻ ቸርማኑ ሲማርከው ሃንድ አፕ ነው የሚለው። ሃንድ አፕ ዩ ጉድ ፎር ነሲንግ ማን ዊ ዊል ኖት ኪል ዩ ዊ አር ኖት ብለዲ ዶግስ ጎ ቱ ዘ ፕሪዝን ዛት ኢዝ ዩር ላስት ግሬቭ ነው የሚለው። እንዲህ ብሎ ነው ናርኮት እንትን የሚያደርገው። እኔ አይረሳኝም ስለምወደው። ያስተማሩን መምህር ፍቃድ ከበደ ይባሉ ነበር። እንዲያውም ፖርሽኑን በጣም ስለሚወዱት ሲያነቡ ያን ላንድ ሎርድ ጉልቴን ሲያነቡት ቲያትሩንም የሚያዘጋጁት ዝም ብሎ እንዳለ ሳይሆን እሳቸውም ጨማምረውበት ነው። መምህር ፍቃድ ከበደ በሰማይ ነፍሳቸው በገነት ተረፍ በጣም ጥሩ ቀረቤታ ነበረ እና ሌላም ቲያትሮች ጽፈው እንድንሰራ ሞክረን እያለ ነው በህይወት የተለዩን። ከዛ ቀጥሎ ደግሞ ትምህርት ቤት ላይ ጃንጎ ዘ ቤርሙዳ የሚል አንድ ወቅት ተማሪውን ያነቃነቀው ትምህርት ቤት ላይ ከተሰራው ውስጥ አንዱ ድርሰት የእሳቸው ነው፣ የመምህር ፍቃድ ከበደ ነው። እና
ያንን መጽሐፉና ፖርሽኑንም ደጋግሞ ሲተርኩት ልዩ ስለነበር ቀጥል ስማቸው ራሱ ጉልቴ ነው። ጉልቴ ነው። ብዙ ጊዜ እንገናኝ ነበር። ያው ነፍሳቸው በገነት ተረፍ። ከዛ ነው የጀመርኩ ልልህ ነው። ከዛ ቀጥሎም በቲያትር እንዳልከው እኔ ጎንደር ቲያትር ከተሰራው አማተር እንትኖች ገና የአማተር ዞብል፣ ዝባድር፣ ፍካት፣ ሼክስፒር፣ ቅብጥርስ ሳይጀመር ትምህርት ቤት ላይ ስንንቀሳቀስ በትምህርት ቤት ላይ እንቅስቃሴ ስናደርግ ከማይረሱ እስካሁንም ማደንቃቸው መወዳቸው እንደ አባትም እንደ ወንድምም በጣም የምንቀራረብ እስካሁን ማንለያይ መምህር ጎይቶም ኃይሌ ጋር በቃ እኔ አለፈው ራሱ መጥቼ አግኝቻቸው በቃ እኔ አጋጣሚ ሰው ከመጣ ከመምህር ጎይቶም ጋር ያገኘኝ። ስቲል ነው እንደ ቤተሰብ ነን፣ እንደ ወንድማማች ነን። ሲከፋኝ የማዋያቸው በቃ በጣም ጥሩ ወንድሜ፣ ታላቅ ወንድሜ እግዚአብሔር በቃ የሰጠኝ ትምህርት ቤት ላይ ያገኘኋቸው ደግ ሰው አንዱ ናቸው። የእሳቸው ቲያትር እንቅስቃሴ የተዋወቅንበት ነገር ግን ቲያትር ነው። ከመማር ማስተማሩ ቀጥሎ ማለት ነው። ከመማር ማስተማሩ ቀጥሎ በቲያትር በጣም መምህር ጎይቶም ኃይሌ ትምህርት ቤት ላይ ሙት ይዞ ይሞታል፣ ጅራት ጉድና ጅራት ወደኋላ ነው፣ ጸጸት፣ ያፈቀረው ልቤ የሚሉ ትምህርት ቤት ላይ ከሰራናቸው ቲያትሮች ነው። እኔ በዛን ጊዜ መድረክ መራ ነበር፣ አስተዋውቃለሁ። ያው ገና መድረኩ ቲያትሩ ከመጀመሩ በፊት መድረኩ ከምናደምቀው ሰዎች ውስጥ መድረኩን መመራው እኔ ነኝ ነበርኩ። ከዛም ነፍሱ በገነት ትረፍ ጓደኛዬ እጅጉ ይመር፣ ከሱ ጋር ብዙ ቲያትሮች ሰርተናል። ጭውቶች በቃ መድረክ ከመጀመሩ በፊት ህዝቡ ሊንጫጫ ነው፣ ቶሎ በሉ እስከዛ እንትን ከማለቱ በፊት አልባሳት እስከሚለብሱ እንባባልና ወጣን። ዝም የሆነ ያልሆነ በቃ በተለያየ አንዲት በልመና የምንሰራት ፓርት ነበረች። መድረክ ላይ ልመና ሆኖ እንዲህ የሆነ ነገር ሆኖ ልመና ይጀምራል። እዛ ሳንቲም በጣም ነው የሚመጣ። እዛ ተመልካች እየተነሳ ሳንቲም ጭማ በጣም ጥሩ ናት እንግዲህ የአንተ ይዝና ያው ጥፍ ነው እና የገቢ ምንጫችንም ነበረች ያቺ ጭውውት እና አትረሳኝም። እና ትምህርት ቤት ላይ እንደዛ። ከዛ ቀጥሎ 82 ዓመተ ምህረት ከትምህርት ቤት እኔ ሰይዱ አያሌው፣ ሙሉ ደስታ የሚባል አንድ ጓደኛ ነበረኝ አለ። እሱ ሁነን ከትምህርት ቤት ተመረጠ። የባህል ኪነቶች ያን የሚሰለጡት አሁን ማተሚያ ቤት ከሆነው አሁን የጎንደር ማተሚያ ድርጅት ከሆነው እሱ የጎንደር ፋሲለደስ ኪነት ማዕከል ነበር። እዛው የሚያድሩበት የሚሰለጥኑበት አይዶን ነው እንግዲህ ምግብ መዛው ነበር መሰለኝ። እና ከዛ እኛ ስልጠና እንሄድ ነበር። እዛ ይሁንና የሰለጠነው ያኔ ቲያትር የፍቅር ኤክሊፕስ ነው የሚል እኔ ራሱ ርዕሱም ይገርመኝ ነበር። ቲያትር በቃ በመድረክ በጣም የመጀመሪያ ነው ከትምህርት ቤት ቀጥሎ ማለት ነው። ከትምህርት ቤት ቀጥሎ በጣም በቃ የሰራሁትኝ እሱን ነው ለመጀመሪያ ጊዜ በመድረክ ጎንደር እንትን ላይ ሲኒማ ላይ 82 ዓመተ ምህረት ጳጉሜ ላይ ነው መጀመሪያ መድረክ ላይ የሰራው። እና የፍቅር ኤክሊፕስ ደራሲው ጽድቁ አባ ጉልበት የሚባሉ ስማቸውም ሞክሼ ያለው አይመስልኝም። እውነቴን ነው እስካሁን። ጽድቁ አባ ጉልበት እሳቸውንም አግኝቻቸው አላውቅም። እዛ ቲያትር በኋላ እንግዲህ ቤተሰቦች ካላቸው ያው የተናገርኩ ነው። ቤተሰቦቻቸው ካሉ የፍቅር ኤክሊፕስ የሚል ቲያትር ነበራቸው። ከዛ ላይ የተሳትፍ ያለው ያዘጋጀው አብደላ ሁሴን የሚባል የጎንደር ፋሲለደስ ኪነት በጣም በቃ ጎንደር ፋሲለደስ ኪነት አብዛኛው ማለት ነው ሲቀጠሩ በተወዛዋዥ ሊገቡ ይችላሉ ወይም በድምፃዊ ሊገቡ ይችላሉ። ከገቡ በኋላ ግን ቲያትርም ሌላም ስራም ሁሉንም ነው የሚችሉት። ሁሉንም ነው በቃ ባለ በወጣኔ አሁን አሰፉ ደባልቄን ቲያትር ስራው ቀጣለ አይደል? ባህል ኪነት ላይ አሰፉ ደባልቄ ከአብደላ ሁሴን ጋር ከና በበለው ጋር ከአንዷ የሚል ነበር ቲያትሩ ራሱ ግዴታ ነበር ማለት ነው። ርዕሱ ግዴታ ነው ማለት ነው። ዘፋኙ ሁሉም ይሰራል ግዴታ። በቃ ገጸ ባህሪ ካስፈለገ እኔ ዘፋኝ ነኝ እንጂ ብሎ አይልም። የግድ ነው። ቲያትርም ይሰራል፣ በጎደለ ይሞላል። ድራም የሚችለው ክራር ይችላል፣ ክራር የሚችለው ሌላ ነገር ይችላል፣ ዋሽንት ወይ ምናምን እንዲህ ነው። በቃ አብዛኛው ይዋሳል ስራው። ያ ስራቸውን መዋሳቸው ደግሞ ጥቅም አለው ለአርቱ። ቀጣይ ለሚመጣው ነገር ክፍተት አይኖርም። ታማኝ እኮ ህዝብ ለህዝብ ሲሄዱ ድራም ቀጥታ ያዘው እሱ ነው። ድራመሩ ጠፍቶ በቃ ስለዚህ ምንድነው ማወቁ።
ከዛ በፊት ያን ያክል አጥንቶታል አላጠናውም ሌላ ጉዳይ ነው። ያንን መቼም ስራዬ ብሎ ይዞት አላጠናውም የሚሄዱበትን ህዝብ ለህዝብ። ሲጠፋ ግን ገብቶ በሚችላት አቅም በቃ ያዘና ተወጣው። እሱ ይሁን አይሁን ሌላው ሳያውቅ የሚያውቅ ከዛ ውስጥ ያለው ሰው ነው። ለዛም ነው ቲያትር ሲጠና የሌላውን አብራቸው አጥኑት እንባል ነበር። የሚፈጠሩ አይተው ያ ሁለት የሌላውን ምናምን ቢባል አጋጣሚ ያነሰው ሲቀር አሁን ሱራፌል ተካ ያን አጋጣሚ ሊያገኝ የቻለበት ያገኘበት ወደ ቲያትሩ የገባበት ትልቁ ነገር ገብርዬውን የሚሰራው ገጸ ባህሪ ጋሽ ሙልጌታ የሚባል መምህር ነበር። አጋጣሚ ጋሽ ሙልጌታ ቀረ፣ ጉዞ ሊሄዱ ነው። ረፈደም እንዴት እናድርግ ብሎ ሲሉ እኔ አብሬ ልሂድ እኔ ያውቀዋለዋል። ደራሲው ደግሞ አንድ ሁለቴ ልክ ቲያትር ቤት ውስጥ እንትን ውስጥ ሲገባ ያገኘው ነበር። ሲኒማ ላይ ያው ለሱራፌል ሲኒማ ቤቱን ሲኒማ ቤት ሲኒማ ባር ምናምን የራሱ ቤቱን መዛ ጀርባ ነው። በቃ ጠቅላላ የተያዘ ነው፣ ሲኒማው ጋር የተያዘ ነው። ለዚህ ነገር የሚያበቃው ያም ነው። ከዛቸው ይወጣል፣ ከዛቸው ይገባል። በቃ ሁሉ ነገር እንትን ስለሚል ልክ አሁን በቃ ያንን ነገር ማጥናቱ ጠቀመና ገብቶ ያን ስራ ሰራው። ክፍተት ሳይኖር ቀራ እና አንዳንዴ አጋጣሚዎችም እንጀራ ይሆናሉ። አዎ በጣም ይገርማል። አሪፍ አሪፍ ትውስታዎችን አነሳ። አሁን ድረስ ለቲያትር ሲነሳ እንትን ፓወርፉል እና ቀጥታ ወደ እንትን ገባው። ቅድም ሳላመሰግን አልገባም አልጀምርም ብዬ ነበር። ኋላ እንግዲህ ለመሰለህ እውነቴን ነው ማመሰግነው። እኔ ጎንደር ብዙ ሚዲያዎች አለው መቼም ጓደኞችም ሌሎችም አሁን ጃንዜማም ሌላም በቃ ፋና ላይ ብዙ ፕሮግራሞች አውቃለሁ። ጃንዜማውን በጣም ቅዳሜ የአስኳላ ትዝታዎች የአስኳላ የክፍሌ ልጆች ምናምን የሚል ፕሮግራም አለ። ብዙ ጊዜው ነው። እኔ ደግሞ አዳምጥ ነበር ሆን ብዬ ጥሩ ጆሮ የሰጥቼ ምናምን። ብዙ ጊዜ ግን ሲቀር እኔ የአስኳላ ትዝታ ያላቸው ከአሜሪካ የመጡ ብቻ ናቸው። ብዙ ጊዜ እውነቴን እኮ የሚቀርቡ ከአሜሪካ ከውጭ የመጡ ናቸው። ከውጭ የመጡ ሰዎች የአስኳላ ትዝታ የክፍሌ ትዝታ ዛሬ ከሌ ተብለው ሲቀርብ ነው የምሰማው። አንተ ግን እንደው የማይክ እንኳን ነክቼ ከማላውቅ ከ30 ዓመት በላይ ሆኖኛል። ይህ ማይክ እንኳን ሲያስከኝ አመሰግናለሁ። አሁን ስነ ስርዓት ካላልከኝ አለቅም። አመሰግናለሁ። እውነቴን ነው በጣም አንተ እኔ አሁን በእድሜያቸው አይደለህም። አንድ ሁለቴ በቲያትር ጓደኝነት ጀምረን ነበር። ከዛም ተራራቅን። ግን እንዲሁነ አንተን በማየት እኔ ከልብ ነው የማመሰግነው። አመሰግናለሁ ፋሲሌ። እኔ የሚገርመኝ አንተ ስለ አንተ ሲወራ ስማለሁ። ፋሲል በጣም ጎበዝ ነው። በቃ ብሎ መጨረሻ አካባቢ የቲያትር የመጨረሻ አንተንን አየሁ አንድ ቲያትር ላይ በጣም የሚያዝናና ቲያትር ነበርና እዛም ላይ አይቻለሁ። ከዛ በተረፈ ስለ አንተ ይወራል። በቃ ጎበዝ ነው። የሆነ ነገር ስፈልግ ፋሲልን አውራው እስኪ ፋሲል ይንቀሳቀስ ነበር ምናምን ነገር ይባላል። እና ይሄ ደግሞ እንደነገርኩ ታሪኮች የምናስቀምጥበት ፖድካስት ነው እና እናንተ የመሰለ ሰዎች ይህን ያህል ታሪክ ሰርታችሁ ይህን ያህል የቲያትር ጥበቡ እናንተ ጋር እያለ ቀጣዩ ሰው ደግሞ እንደዚህ ነበር እንደ የከተማው እንቅስቃሴ እንዲል እንፈልጋለን። ከዛ ውስጥ ያን አስቤ ነው እንግዲህ ያደረኩ። ስለአንተ እንግዲህ በጣም የሚገርመኝ ነገር አንድ ነገር ላንሳ። ሰላምተኛ ነህ በጣም ሲበዛ እና እዛ ስራ ቦታ አካባቢ አንድ ሰው ሰላም ሳይባል አያልፍም። በእርግጠኝነት ሁሉም እየጠራ ነው ሰላም የምትለኝ። ትንሹም ትልቁም ጋር ያለ ግንኙነት እኔ ይደንቀኛል። ስለዛ እስኪ ነው ምንድን ነው ግን እንደዛ ከሁሉም ሰው ጋር ያለ ግንኙነት በጣም አሪፍ የሆነበት ምክንያት? ያው እንግዲህ እኔ እንደሚመስለኝ እንግዲህ አንዳንዴ ከቲያትሩ በፊት ነው እንዳልል ያው ያኔ ብዙ እንጃኔ ግን እድገቴም ጥሩ ነው ነበር። ማህበረሰቡ ካለበት ጥሩ ከሆነው ጎንደር ቀበሌ 4 ሩፋኤል አካባቢ ነው ተወልጄ ያደግኩት። ያን አካባቢ ህብረተሰቡ ጥሩ ነው፣ ሰው ጥሩ ነው። የምታገኛቸው ሰዎች እስከ ምንም ድረስ አይረሱም። ከእውነት እኔ አስመራ ሄጄ የት ነው ሰፈር ስባል ቀበሌ 4 ከነከሌ ሰፈር ከነባምቡርሽ ከነግዛቸው ሰፈር ነው የምባል። በጣም ሃይከን ይሆን በቃ የተለየ ስም የነበራቸው ለቦታው ምልክቶች ሰዎች ነበሩ። በእውነት እነ ግዛቸው ካሴ፣ እነ ተዘራ ካሴ፣ እነ ክፍሉ ካሴ ባምቡርሽ ነው እና ጨዋታ ያለበት ሰው የሚነፋፈቅበት ሰፈር ነው ያደግኩት። ከዛ ቀጥሎ ግን እኔ ለሰላምታም ለብዙ ለጥሩ ነገሮች እንትን ሰንበት ትምህርት ቤት ተምሬያለሁ።
ሰንበት ትምህርት ቤት ያው እንደሌላው ከሰንበት ትምህርት ቤት ነው እንትን የጀመርኩ እንደሚሉት እኔም ከሰንበት ትምህርት ቤት ቲያትር ጀምሬያለሁ። በእውነት በጣም ያው ቅድም እንዳልኩ 79 የፈረደበት 79 ብዙ ነገር ነው ያሳለፍኩበት። ያው በቃ ከዛ ጀምሮ ነው የቲያትርም እውነት ነበር የተናገርኩ ግን እንዴት ተመልካቾቻችን ከመብራት መጥፋት በኋላ ነው እንግዲህ ድጋሚ የተገናኘነው። ታውቁታላችሁ እንግዲህ እኛና የሀገራችን ሁኔታ ድጋሚ ፋሲሊ ከሞቀው ጨዋታችን ነው ድንገት እልም ያለ ሁሉ ነገር ያው እንግዲህ ይሰጠንን መቼም እስኪ እንሂድ ሰንበት ትምህርት ቤት የሚለው ላይ ያቆምነው። ኦኬ ሰንበት ትምህርት ቤት መማሬ ለብዙ ነገር የጠቀመኝ ነገር አለ። ያው ሰንበት ትምህርት ቤት ስንማር ግብረገብ መማር ነው። ግብረገብ ማወቅ ደግሞ ምንጊዜም ጠቃሚ ነገር ነው ለማንኛውም ነው። ግብረገብ አሁን ያኔ እኛ ስንማር ግብረገብ ትምህርት አልነበር በትምህርት ቤት ማለት ነው። ግን ሄደን የምንማረው ቤተክርስቲያን ውስጥ ቄስ ከኔታ የምንማራቸው ነገሮች ብዙዎቹ ግብረገብ ናቸው። አትስረቅ አትግደል የሚሉት ነገሮች ያኔ ነው የምናውቃቸው። ቢሆንም ተጠቃሚው ስን ምን ያህል ነው የሚለውን ባናውቀው ከዛን ጊዜ ጀምሮ ብቻ ግን ሰላምታ ለኔ አንዳንዴ እንደውም ምን እላለሁ አንተ ቆይ እንጂ ጨዋታ ልጨርስ ሰላም እያልክ እኮ ሲሉኝ ኧረ በስራዬ እንዳትመጡብኝ ዋናው ስራዬ ሰላምታ ነው ነው አብዬ እኮ በጣም ሰላምታ እውነት ነው እና ሰላምታ እወዳለሁ። አሁንም ነገ ወዲያም እኔ ሰው ቢጣላኝም ሰላም እላለሁ። ዝም ብሎኝም ቢሄድም ተጣልቼም ቢሆን እላለሁ። አጋጣሚ ሆኖ ነገሮች ካልተመቹኝ በቀር ሰላምታ ምን ጊዜም የምወደው ነገር ነው። ቁመህ እያወራህ በራሱ እኮ እዚህ ካሉ ጋር እያወራህ አሉ ሰላም ትላለህ። ስልክ ትልቁ ነገር ስልክ በቃ ወሳኝ ስልክ እያወራኝ ሰው አልፎ የሚሄድ ሰው የለም። እያቋረጥኩ ነው ሰላም ኧረ ቆይ እኔ እኮ እንትን እያልኩ ነው ይሉኛል። ቆይ ይሉኛል። እና እውነት ነው ህፃናቶች ሲመጡ ትምህርት ቤት ተመልሰው ኧረ እንግባ እንሄድ በቃ ልንሄድ ነው ይሉኛል ጓደኞቼ። ኧረ እኔማ ቆያለሁ ቆይ ተማሪዎች ተደቀዋል እነሱን ነን ሰላም ብያቸው ነው የሚሄድ። ይመጣሉ ጉልበቴን ስሙኛል እስማቸዋለሁ። እና አንዳንድ ሰዎች ምን ይላል አይ ተማሪዎች ዛሬ ቅዳሜ ከሆነ ነው መጣ ይላኛል። አንዳንዶች ጨዋታ መጫወት ይፈልጋሉ ግን ኧረ ይሁላ ተማሪ ስስማሉ የሚሉኛል። እኔ ስማለሁ እላለሁና አብረው ይመጡና በዛ እና እኔ እንደውም የኛ ሰፈር ልጆች ጥሩዎች ናቸው እየሳሟችሁ ነው ሌላ ቦታ ድንጋይ ወረውሩባችኋል ተው ሰላምታ ጥሩ ነው እላለሁ። ያ ሰላም እኔ እውነቴን ነው ሰላምታ ደስ ይለኛል። እንዴት እንዳስተዋልክም አይቼው ህፃናቶች ራሱ ነው ካንተ ጋር ባለፈው ራሱ ለዚህ ለፖድካስቱ እያወራው በመሃል አቋርጠው ይገቡና ጉልበትን ይስማሉ ይዘት ስማቸዋል ብላለ ነገር አልፈጠረብኝም ግን ከልቸባል እግዚአብሔር በቃ የተሰጠኝ ሀብት እሱ ነው። በቃ ተመስገን ነው እወዳለሁ። ሰላም ሰውታል። ስለ ሩፋኤል አካባቢ እናውራ። የልጅነት ህይወት እዛ ጋር የተወለድከው ቤት ነው? የተወለድክበትን እስኪ እናንሳና ከትምህርት ቤት ጋር እየይዘን እናውራ። የተወለድኩት ቅድም እንደነገርኩ ነው። እንግዲህ ወደፊት ወደኋላ እያልኩ ነግረን አውርቼ ስለማልጠግብ ነው። አንደኛ ቅድም እንደነገርኩ ነው ማይክም ስቱዲዮም ያገኘሁት በጣም ከ30 ዓመት በኋላ ዛሬ ነው። አንዴ ፋሲል አምባ ሬዲዮ የሆነ ቲያትር ሰርቻለሁ። ከያኔ በኋላ ግን አሁን ነውና ምን ለማለት ነው ማወራቸው ነገሮች ወደፊት ቢሆን ወደኋላ ቢሆን አልጨነቅም። እና ምንድነው ተወልጄ ያደኩት ከጎንደር ሩፋኤል ነው። ሩፋኤል ተወልጄ በቃ ሩፋኤል አካባቢ ያላደኩበት ቤት የለም። በቃ ቀበሌ 4 ዙረነዋል ብለህ እውነቴን ነው። ላይ አቶ ማናቸው መምህር ኃይለ ኢየሱስ ብጡል አካባቢ ነበርን። ከዛ ከናቶ ማሞቼ ኮል አካባቢ ነበርን። ከነሱ መጠን እዚህ አሁን አቶ ደረበ መርሻ የገዙት ቤት ድሮ የዓለማንባዬ ቤት ነበር። የዓለማንባዬ እኔ በጣም የሚገርመኝ ነገር ነበር። የደርግ ስርዓት ጊዜ ቤቱ ግቢ ነው። ከግቢ ውስጥ አንዱ ትልቁ ቤት የባለቤቶቹ ነው። ከዛ ውስጥ ደግሞ አንዱ ተወርሶ ተብሎ እኛ እንኖርበት ነበር። የተወረሰባቸው ሰዎችና እኛ ነው የምንኖር። እንግዲህ አብረን በዛ እንዲሆን ክብኝ እንዲያደረጋቸው እኛ ይባላል። አሁን ተከራይና ከራይ የምሰማው ሰጣ ገባ አዝናለሁ። እኔ ለመከራየት ያለው ግፍ አዝናለሁ። የምሰማቸው ነገሮች ቃላቶቹ ተከራይና ከራይ እንዴት ሰውና ሰው እንዲባባላል የሚሉ ቃላቶች። እኛ ግን ከተወረሰባቸው ሰዎች ከተወረሰባቸው ቤቶች ከተወረሰው ቤት ነው ያደግን። የዓለማንባዬ ቤት
በጣም የሚገርም ነው። በቃ አለማንባይ የሚያምሩ ቀይ ሴትዮ ናቸው። እንደ እናታችን ናቸው። እዚህ ቀበሌ 4 አሁንም እንዳልኩህ ላይ እናታችን አለች። እሷ የአባ ቢሆነ ቤት ነው። እነሱ ደግሞ አንዱን ክላስ እኛ ኑረንበታል። እነሱ አንዱ ላሉ ግን እንዲህ ነው እንደ እስካሁን ቤተሰቦች ነን። የኖርነው ግን ተወርሰው እኮ ነው። ከቤታችን መጣችሁ ቤታችን ብለውን አያውቁም። መንግስት ነው መንግስት ወርሶ ለእኛ አከራየን። እንደ ባላንጣ ቤቴን ተቀምጬ መጥቶ ቢገባ በሆነ ይከብዳል። ያንን መቀበል ይህን እኮ ነው የምልህ። እንደዛ አይነት ነው የኖርነው። ሌላማ ተወው። ይሄ ጎረቤቱ ምን ብላ ነው እንደምልህ ነው። ይናፍቃል። እኔ አንድ ትልቅ ዋንዛ ነበር ዘለቀ ኃይሉ ግቢ ከስናድግ ከነበረው ውስጥ ሰፈሩ ማአት ነው። ያው የአቶ ዘለቀ ኃይሉ ቤት ነው የነበር ነው የሚባልና እሳቸው ድሮ መዘጋጃ ምናምን ስለሚሰሩ ብዙ ቤት ነው የነበራቸው። በቃ ዙሪያ አለ። አሁን ፈርሶ ራሱ ሩፋኤል ፊት ለፊት አይተው እንደሆነ ህንፃው ዝም ብሎ ቆሞ ቀርቷል። በዛ ውስጥ ያለም ሰው በሙሉ አስወጥተዋቸው ህንፃው ግን ዝም ብሎ ቆሞ ነው ያለ እና አንድ ትልቅ ዋንዛ አለ። ከዋንዛው ላይ ነው ንፍሮ የሚታደ መባቻ ግንቦት ልደታ የሰፈሩ በሙሉ እኔ እርግጠኛ ነኝ 30 ይሆናል። ግን ከዛ በላይ ሊሆን ይችላል። ግን 30 ይሆናል አባወራው። ከዛ ቀጥሎ ልጁ ቅብጥርሱ ምናምን ብለ ያ ሁላ ንፍሮ እዛ ተጥዶ አብረን ነው የምንበላ። ያ በቃ ከበን ልጆች ለብቻ ያው በሁለትም ሶስትም ልንመደብ እንችላለን። ግን ተከቦ እንቀመጣለን። እናቶች ለብቻ አባቶች በቃ ያ ጨዋታ በስለት ያለው እንትኑን ሲያመጣ ሲያወርድ እንደሚባለው ወዛ ዘፈኑም ስለቱም ይደንቃል። በግ ሲገዛ የፋሲካ የቅዱስ ዮሐንስ ከዛ ዋንዛ ነው የሚታሰር ይሁሉ ከዛ የማን ነው ትልቅ የሚባል ተው በቃ እዛ ላይ ነው እንግዲህ ፉክክሩ ያለ እየመጣ ይታሰራ። ካልጋለብክ በግ ታስሮ ካላደረማ እንዴት ውለህ ነው? ዝም ብሎ ጧት መጥቶ አይታረድ ታስሮ አንደኛው ከሂሳብ ይገባል መሰለኝ እኛ የምንጫወትበት። አሁን አንዳንድ የእኛንም መጫወቻ እንትንን እያሰቡ ይገዙት ይመስለኛል። በጣም ነው እንደዛ እዛ ግቢ ያደግና እነ ግዛቸው ካሴ የሚባሉ ጓደኞች ነበሩኝ። ነፍሱን ይማረው ግዛቸው ካሴ ጨዋታ በጣም ነው የሚያውቅ። ስለ ግዛቸው ካሴ ጨዋታዎች እስኪ ተወሰኑ እናንሳ። ሰምተህ የምታውቅ ከሆነ ቤተሰባቸው በጣም ተጫዋቾች ናቸው እና አንዴ እሱ እህቱ ወንድሙ 3-4 ሆነው ታመው ተኝተዋል። ያመማቸው ነገር መቼም ወረርሽኝ አይደለም፣ ግን አጋጣሚ ሆኖ አንዱ ሌላ ህመም አሟቸው የተለያየ ተኝተዋል። እና ተኝተው እንግዲህ የሰፈራችን ውስጥ ደግሞ አንዱ እሙሽ ታውቃለህ? እሙሽ በጣም ቀልደኛ ነው። እሙሽ ጀንፈን እሙሽን ታውቀው? እሙሽ ጭፈራ ቤት እሱ በጣም ተጫዋች ነው። ከድሮም ደግሞ አብሮ አደጋችን ነው እና ሊጠይቅ ይመጣል። እዛ ሰፈር መጠያየቅ ያለ ነው ከድሮ ጀምሮ። አሁን ቀደም ያልከው እንግዲህ ሰላምታው ምኑ የሚመጣ እዚህ ነው መጠያየቅ በቃ። እና ታመው ተኝተው ሊጠይቅ ግዛቸው እያለ ይመጣል ወደ ቤት። እሙሽዬ መጀመሪያማ ከሱ ዋርዲዲ ብለህ ጻፍልኝ በፊት የበሽተኛ ክፍል ወደ መጡ እንዲህ ነበር። ታሞ ተኝቶ እንኳን ቀልድ በእውነት እኔ ግርም ነው ይለኝ። እኔ ቀበሌ 4 እና በነገራችን ላይ ቀበሌ 4 ጨዋታ በቃ አለ የወሬት በጣም አለ ጨዋታ በቃ መፍለቂያው ነው። ከእውነት ነው የምነግርህ እኮ አሁን አበበ ተካ ቀበሌ 4 ነው ሰፈሩ። እኔ አሁን አበበ ተካ ፒያሳ እኔ ሲጋራ ሸጥ ነበር የምመጣው ፒያሳ ፊልም ለማየት ነው። ፊልም ለማየት ሲጋራ ግን የሚያሸጠኝ አበበ ነው። ያዞርክ ውስጥ ገብተህ አዳራሽ አይደለም እሱ ከቤት ተደብቆ ሲጋራ ይሸጣል። ያው ሳይፈቀድለት ተደብቆ ስለተደበቀ ምን ሸጠው ከሲኒማ ቤቱ ውስጥ ነው። ሲኒማ ቤቱ ውስጥ ሲጋራ ለማጁም ዋና ጫሹም በደንብ ነው የሚገዛህ ከውስጥ። ሲኒማ ሲታይ አክተሩም ያጨሳል። ማያጨሰው ሁላ የሚለምድ እኮ እዛ ነው እኮ ሲኒማ ቤት ነው እኮ እና ያኔ ከዛ ውስጥ ገብተህ 6 ፓኮ ከሸጥክ 3 ብር ነው ትርፉ። አንዱ 50 ሳንቲም ነው። እኛ ግን ልንገባ ካልን እኔ ማረሳቸው አቦይ ሸቱ የሚባሉ ኃላፊ ነበሩ የሲኒማ ቤቱ። አቦይ ሸቱን ብዙ ሰው የሚያውቃቸው አይመስለኝም። እንደኔ በዛ ሰዓት የነበረ ካልሆነና አቦይ ሸቱ የሲኒማ ቤቱ ኃላፊ ነበሩ እና እሳቸው ዊኒስተን ነው የሚያጨሱ። 3ቱ ዊኒስተን ያኔ 50 ሳንቲም ነው ሲጋራ ዊኒስተን የሚባል ሲጋራ እና ወቅቱ እንደዚህ ሲጋራ ምን ነበር ማለት ነው? ሮዝማን ዊኒስተን ኬንት እኛ መከሸጥ ናቸው ውስጥ ናቸው። ከነኔ ያለቀጥሎ እነ ሮዝማን ኬንት ዊኒስተን እኛ ሽጠናል። 3ቱ
50 ሳንቲም ነው። 3 50 ሳንቲም ለአቶ እሸቱ ከሰጣቸው ቅዳሜ ትገባል በነፃ። አዎ ቅዳሜ በነፃ። ቦይ እሸቱ እንዴት ነው ካልካቸው ልግባ ነው ትገባለህ። 50 ሳንቲም ከፍለሃል 3 ብር ታተርፋለህ። 3 ብር ስታተርፍ 50 ወጪ ቢሆን 2.50 ገቢያለህ። ይህን አስቦ ነው የሚያስገባኝ አቤ። ያው በጣም እንትን ነው አቤ ጋር ሻይ የጀመርኩ ከአቤ ጋር ነው። ከአቶ መኩሪያው ይርጉ አቤ እንቅስቃሴ ያደርግ ነበር ማለት ነው። አዎ ያው አቤ እንግዲህ መቼም የሰው የግል ታሪክ መንገድ እንትን አይልም እንጂ ፒያሳ ነው በቃ ብዙ እንትን ብሎ ያሳለፈው። በጣም ፈጣን በጣም ዘናጭ ነው አቤ ነው። አዎ በልጅነቱ ጀምሮ በጣም ዘናጭ ከጫማ ካለባበስ ከምን ጀምረህ በምንም ተአምር አቤ አንድ ሰው ጓደኛ የገዛትን የሀብታም ልጅ የገዛትን ወዲያው ባይገዛም በሳምንቱ ወይ በሁለት ሳምንቱ የዛይንት ተጣጥሮ ያደርጋል። በቃ በሆነች በራሱ ስታይል ነገሮችን ያሳልፋል። እና አቤ በጣም እንደዛ ነውና መኩሪያ ይርጉ የሚል እንትን ነበር ያኔ ምግብ ቤት ከሲኒማ ቤቱ አጠገብ ከፎቶ ጎንደር አጠገብ አሁን መድኃኒት ቤት ምናምን ነው መሰለኝ። እና አቤ ጋር ሻይ እንጠጣ ብለኝ ገባ። ዳቦና ሻይ 25 ሳንቲም 25 ሳንቲም 10 ሳንቲም ዳቦ 15 ሳንቲም ሻዩ መሰለኝ። እና ትልቅ ፔርሙዝ ነበር። ፔርሙዙ ቆሞ እንደዚህ ተጭኖ ነው የሚቀዳ። ሻዩ እንደዚህ ይመጣና ተጭኖ ነው የሚቀዳ። ልዩ ነው በቃ እኔ ቀመሙ ከውጭ ገና ስውር ነው የሚያደርገው። እና ገብተን ያንን ሻይ በዳቦ እየበላን ያን ሻይ በዳቦችን እየበላን እያለን አንድ ሰውዬ ከዛ ከጥጋችን የአቶ መኩሪያ ይርጉ ምግብ ቤት ምግቡ ልዩ ነበር። የአምባነሽ ምትኬ የትዬ የአምባነሽ ምትኬ የአቶ መኩሪያ ይርጉ ምግባቸው የተለየ ነበር። ያኔ በቃ ብዙ እንትን የሚገባበት ብዙ ሰው የሚሄድበት ብዙ መኪኖች ከላይ እስከታች ቆመው የሚመገቡበት በቃ 6 ሰዓት ሻር ስራ ቤት እንደተለቀቀ የነትዬ አምባነሽ አንጓቼ ነበር የምንላቸው። እንደውም እኛ የጓደኛችን ናት ስለሆኑ የእነሱ ቤት ምግብ በቃ ልዩ ነበር። እኔ አቶ መኩሪያውም እንደዛ ነበርና አንድ ሰው ካጠገባችን ነው በላ። ምግቡ እንግዲህ እንደምልህ ነው እንግዲህ በልጅነት ይሁን ከዛም በኋላ ልዩ ነው ምግቡ። እና ሰውየው ግን ምን እንደሆነ ትንሽ እንደበላ አንድ 4 ጉራሽ ወይም 3 ጉራሽ ትቶት ተነሳ። ከዛ ልክ አቤ ተያያችሁ? አዎ እንዴት ነው ሲለኝ ላጥ አልኩና አምጥቼ ትሪውን ከኛ ቁጭ ያደርጋል። አያው ሰውየው ከፍሎ ሄዷል። ታጥቦ ሲወጣ አይተነዋል። እዛ ስንበላ ሰራተኛ እሪ ያለች ምን ሆንኩላ? አረ ያያ ነው የሚሉት አቶ መኩሪያው። አረ የውሻውን በሉት። ኦኬ ከተረፈ ለውሻ ነው የሚሰጠው ይሆን አላውቅም። እሷ አረ በሉት ስትል ይሄ ሰውዬ ወፍራም ነው እኮ ትልቅ ነው ሰውዬው። ቤቱ ምግብ ቤቱና እኛ የምንበላበት ረጅም ደረጃ አለ። እንዴት ሆኖ እንደመጣው እኔ አላውቅም። ወፍራም ነው እውነቴን ነው መጣ። የጎማ ባቲ ነው በባቲው እኔን አንድ ጊዜ በማዕዘኑ አጣብቁ ጠፍጥፎ እግዚአብሔር ይይል እና እኔ እዛ በኋላ ግን እኮ ሰራተኛዋ አደናግጣው ነው እንጂ በእርግጠኝነት ብትበሉት እኮ ምንም ችግር የለውም። በቃ ሌላ ነገር ከውስጥ ገብተን አላወጣን። ያው ሰው የከፈለውን ነው። ግን እንግዲህ ሰራተኛይቱ እውነቷን ይሁን አይሆን አላውቅም። ለራሷ ነው እንጂ ያመቻቸች ነው። በሰዓቱ እንግዲህ ያላወቁት ነገር እሱን ነው። እና ያሳም እንዲህ አይነት ነገር ማሳልፍ ያለው እና ከኛ ሰፈር አሁን ቀደም እንዳልኩህ ያው ጨዋታ ከጀመር ባቡሪሽ ካሴ በጣም ብዙ ሰው ያውቀዋል። ያው ጎንደር ሁሎችን ተዘራ ካሴ ጋሪ ነዳ ነበር። ያው ድሮ አባታቸውም ጋሪ ነው የነበራቸው እና ተዘራ ካሴ ከሳቸው ቀጥሎ ጋሪ ይዞ ይሰራ ነበር። እና ሲሰራ የሻህ አብደላን እንትን ነው የሚያመጣ የስጋ ቤቱን ኮንቴነር አለችው ተመያዣ ቁጭ ትላለች። ከዛች ከቄራ የሙስሊሙን ለብቻ እንዳይቀላቀል ነው እኮ እሱ ነው ጭኖት የሚመጣ። ልክ እሱ ጭኖ ሲመጣ በፒያሳ እንዲያልፍ የተፈቀደለት እሱ ብቻ ነው። ጋሪ ተከልክሎ እያለ እና እኔ እኮ ብሎ ነው የሚያልፍ። በጣም እንትን ነው እና ቀልደኛ ይላል። እዛ መጨረሻ አንዴ ምንድነው አንድ ልጅ ጥቁር ልጅ ነው ልጁ እና ረዳ ከለለው ነው የሚባል ባከለለው። በዚህ አጋጣሚ ብጠቅሳቸው ጥሩ አባታችን ናቸው። እና ምንድነው እሳቸው ጫማ ነበር የሚሰሩት።
የእንትን ጫማ የገብሬ ጫማ ያን በቃ እሱን ለብሰን ያደግን ማንኛውም ጎንደር ላይ ያደገ ያን የለበሰ ነው። የእሳቸው ልጅ ነው፣ ቀልደኛ ነው ልጁ የሚያነኘው እና በተዘራ ጋሪ ተጭኖ ሄደ። እዛ ሌላ ሰው ጋሪውን ለስራ ፈልጎ ተዘራ እና እሱ ጋር የሚሄዱ ያው ወደ ሌላ ወደ እነሱ ጉዳይ ነው። ሁለቱም ወደ የሚጫወቱበት ወደ ራሳቸው ጉዳይ ነው መሄድ ፈልገዋል። ተዘራ ጋሪ ለስራ ፈልግ ያለው ሌላ ሰው ቆይ ይሄን ከሰል አራግፌ ልምጣ አለ ልጁ በጣም እና ተዘራ ካሴ እንደዚህ አይነት ቀልደኛ ነው በእውነት በጣም ነው የሚገርመኝ። አንዴ ወያኔ ገባና ከቀበሌ 11 አካባቢ አራዳ አካባቢ ምድረገነት አካባቢ በምን ነገር እንደሆነ በቃ ነገሩ ተነስቶ እየተሯሯጠ ሰው ይመጣል። ሚያዘው ይያዛል። ሚያንቱን ሲባል እሱ እየሮጠ የት ይገባል? ሩፋኤል ቤተክርስቲያኑ ይገባና መቃብሩ መሃል ተኛ። ልክ መቃብሩ መሃል ገብቶ ሌሎች በቃ እየተከታተሉ ገባ። ያው ያኔ አያውቁትም ገና እንደገቡ ወያኔዎች እንደገቡ ነው። ዝም ብለው ዳፍደው አንዳንድ በሰፈር የነበሩ የሚመሩ ምናምን ይኖራሉ። እዛው እጅግ እነሱ ዝም ብለው ሲገቡ ወደ መቃብሩ ውስጥ ገብተዋል። ሊረግጡት ሆነ ሊያገኙት ሆነ። ኧረ እባካችሁ ሙታኖች ነን እንተኛበት። እኔ አንዱ በጣም ነው የሳቃሉ ኋላ ሲነግሩ አንዱ ከሄዱት ታጋዮች ሳቀ በቃ በጣም ይሄን ያክል ከሆነ ብሎ ተው ሰላማዊ ቦታችን ነው። እኔ እንግዲህ እንዴት ብሎ ነው የሚመጣል በዛ ጭንቀት ላይ በስማም አክቲቭ ነበር በጣም በእውነት በጣም እንደዛ አይነት ቀበሌ 4 እንደዛ አይነት ሰዎች አሏት። በራሱን ችሎ ቀልድ ፈጣሪ የሚባሉ ብዙ ሰዎች አሉ። በስማም አዎ ታረጋለህ በጣም ያም ይመስለኛል ተብሎ እንደው እንትኖችንም ስለነካካው ተብሎ ወደ ቲያትሩ የሚያስገባኝ ይሄ ይመስለኛል። እስኪ የትምህርት ቤት ሄደትን እስኪ የት ተማርክ? በትምህርት ምን አይነት ነበርክ? ከዛ ተያይዞ ቲያትሩ እናንሳው። ኦኬ ተማርኩትማ እኔ ከቄስ ሩፋኤል ተማርኩ። ሩፋኤል እንደተማርኩ ቂርቆስም የተወሰነ ጊዜ ተምሬያለሁ አባ ወልዴ። ግን በጣም የሚገርመው የቄስ ትምህርት ህይወቴ ደስ የሚል ነው። የቄስ ትምህርት ቤት እኔ በጣም ደግሞ የሚገርመኝ በሰፈራችን አቶ ተስፋዬ እንትና ቄስ ቢምር ብዙአየሁ የሚባሉ ሰውዬ ነበሩ እና ባለቤታቸው ደግሞ ወይዘሮ ደጌ ለገሰ ይባላሉ። ደግ ሰው ነበሩ። ከወሎ አንድ ሰውዬ መጡ። ወሎ ያኔ ችግር በነበረበት ሰዓት እንደው በጣም የሚገርም ታሪክ ነው የነበራቸው ሴትየቱና ከወሎ ሰውዬ ይመጡና መጠጊያ ያጣሉ። ግን መምህር ናቸው። ያለቻቸው ስራ ምንድነው? ተማሪ ሰብስበው ኩታረብ ያገኙ ያስተምራሉ። ግን መጠጊያ የላቸውም። የሚያውቁት ነገር የለም። ትንሽ የቄስ እንትኑ ስላላቸው ግምጃ ቤተ ማርያም ተጠግተዋል። እና ሰውየው አይነ ስውር ናቸው። የእንታ አዝራ ይባሉ ነበር። እና እሳቸው እነዛ ቄስ ቢምር ብዙአየሁ ቦታ ሰጥቷቸው ብሳና አለች ከብሳናው ሀገር እዚቹ ነው ልጆችን ያስተምሯላቸው። በቃ እኔ ሰው እየተደሰቱ እዛች ውስጥ ተምሬያለሁ። እኔ ከዛ ውስጥ ከተማሩት ውስጥ ምንድነው ሀገዝ ለግዝ እንደሆንኩ ደግሞ ቂርቆስ እዛ በቃ የቄስ ትምህርት የተማርኩባቸው ሩፋኤል ካልኩ ቦታ ቂርቆስ ተምሬያለሁና አደባባይ ኢየሱስም የተወሰነ ጊዜ ተምሬያለሁ ባለ እግዚአብሔር እና ከዛ ቀጥሎ ግን ጻድቁ ነው ትምህርት ቤት የገባሁት። አንዳንዴ አሁን ባለ እግዚአብሔር የተማርኩት በክረምት ነው። በፋሲለደስ ጻድቁ እየተማርኩ የመጣው ደግሞ ክረምት ዝግ ሲሆን እንዳሁኑ ዝግ በሚሆንበት ጊዜ ነው ባለ እግዚአብሔር የተማርኩ። ግን ሩፋኤል ቂርቆስና ከዛ ካልኮናቱ ከቄስ ቢምር ብዙአየሁ ግቢ የተማርኩት በቃ አይረሳኝም። ከዛ ቀጥሎ ያው ታላቁ ጻድቁ ዮሐንስ አንደኛ ደረጃ ትምህርቴን ጻድቁ ዮሐንስ ነው ከ1 እስከ 6 የተማርኩ። ያው የሚገርመው ጻድቁ ዮሐንስ ከ1 እስከ 6 ስማር ያኔ ሌሊት ተነስተነው ጽዳት ያው ሰፈራችን ሩቅ አይደለም ግን ከኛ አጠገብ እንኳን ከዛው ከጻድቁ አጠገብ ያሉትን እንቀድማቸዋለን። ሌሊት ነው የሚሄድ ቤት ጽዳት ማጽዳት ምናምን ተብሎ ካላጸዳ ስለሚቀጣ ምናምን ያው ትምህርት ቤት ጻድቁ ስማር 5ኛ ክፍል አካባቢ እኔ ትምህርት ቤት ሰልፍ ሜዳ ወጥቼ ግጥም አንብቤ አውቃለሁ። ያው ቀደም እንዳልኩ ነው እኔ እነዚህ የግጥም መጽሐፍ ላይ ያሉ ግጥሞች በቃ ከመማራቸው በፊት ከመግባታችን በፊት ያን ሊነበብ ሲል አንብቤው ነው የሚል ሸምድጄው ነው የሚል ከእውነት ነው የምነግርህ። ከዛ በኋላ አንብቤው አላውቅም። ፋኖስና ብርጭቆን እስካሁን አውቀዋለሁ።
እኔ ነኝ ፋኑስ ነበር ጨለማን መገላጥ እስኪ እንበለው እስኪ በእናትህ የብዙ ጊዜ የልጅነት የብዙ ሰው ታሪክ ነው። ፋኑስና ብርጭቆ እንበለው እስኪ አስታውሰው እስኪ። አንድ የፋኑስ መብራት በስራው የኮራ እንዲህ ሲል ተጣላ ከብርጭቆ ጋራ። ፋኑስ እኔ ነኝ ብርሃን ጨለማን የምሰጥ ጨለማን አጥፍቼ የምገላልጥ፣ አንተ ግን ፊቴ እንዲያው ተደንቅረህ ዙሪያዬን ከበኸኝ እንዲያው ተገትረህ አልገባኝም ከቶ የምትሰራው ስራ። ብርሃኔ ሩቅ ደርሶ ደምቆ እንዳያብራ እንቅፋት እየሆንክ ስራዬን አታጥፋ። ገለል በል ከፊቴ ብርሃኔ ይስፋ። ፋኑስ ተናገረ ብርጭቆ፣ ፋኑስ ተናግሮ ብርጭቆ አገልግሎቴማ ከሆነብህ ጥፋት እውነትማ ላንተ ከሆንኩ እንቅፋት ልሂድልህ ሺህ ቦታ ልልቀቅልህ እንደ ልብህ አብራ እንደ ፍላጎትህ። ብርጭቆ ተናግሮ ሲለቅለት ቦታ ከጎን የነፈሰ የንፋስ ሸውታ መጣና መብራቱን አጠፋው ባንዳፍታ። መለየት አቅቶት ጥቅሙን ከጉዳቱ ተባብሮ መስራትን ያደርገዋል ከንቱ። እና እኔ አሁን ያኔ ይህን እኔ በቃሌ ይዤ ነው ማነበው አንዳንዴ በእውነት። ከዛ በኋላ የእውነት ነው የምነግርህ። ከዛ በኋላ ከሌላ መጽሐፍ አላነበብኩትም እና እነ ከበደ ሚካኤል እንደዚህ አይነት የተረት መጽሐፎች ምን ማለት ነው ብሎ ይኸው የምትገናኝበትም እኮ ነው። እነዚህ ነው እኛ ተምረን ያደግነው። ይህም እኮ የሆነ መልእክት አለው። በጣም ከባድ መልእክት፣ ተባብሮ መስራት የሚለውን ያስተማረው እና ያ በቃ ደስ ይለኛል። ሰልፍ ሜዳ ላይ ደግሞ ገለሌ በኔ ቢጤዋ የሚል የሆነ ግጥም ሰልፍ ሜዳ ላይ አንብቤያለሁ። የሚገርመው መጽሐፉን እንትን ያነበብኩት ላይብራሪ ነው። ላይብራሪ የድሮ መምህራኖቻችን በጣም ጎበዞች ነበሩ። እትዬ ሞሚና የምትባል አማርኛ መምህርት ነበረችን። 5ኛ መምህራኖችን አረሳቸውም፣ እወዳቸዋለሁ። አማርኛ መምህራችን እትዬ ሞሚና ምን እንትን አለችን፣ መጽሐፍ ውስጥ የተነበቡት ይህን ቃል በቤተ ላይብራሪ ሄዳችሁ ቤተ መጽሐፍት ሄዳችሁ ትርጉሙን እንድታመጡ። ላይብራሪው የሚገኘው ቤተ መጽሐፍቱ ጎንደር እንደዚህ አይነት ቦታ ላይ ፋሲል ግንብ ውስጥ በእንደዚህ ቦታ ተብላ ተመላከተ። ድሮ ከነበረበት የምንትዋብ ግቢ ውስጥ ቤተ መጽሐፍቱ እዛ ነው ነበር። ሄድን እዛ መዝገበ ቃላት ብለን ጠይቀን ፍቹ ያን አሁን የማይረሳኝ ለምሳሌ አዝራር ምንድን ነው? የአዝራርን ትርጉም አቤት ፈልገህ መዝገበ ቃላቱን። አሁን እኮ አብዛኛው በየቦታው በየመንገዱ መጽሐፍ ሞልቶ ይሄን አያውቁም። አብዛኛው ያሁን ተማሪ ምን እንደተማረም አይገባኝም። መዝገበ ቃላት ውስጥ ትርጉሙ ብላ እትዬ ሞሚና ላይብራሪ ሄደን እንደዛ እናደርግ ነበር። ያን ሄደ ላይብራሪ። ከዛ በኋላ ላይብራሪ ቀርቼ አላውቅም። አሁን ምን ልልህ ነው፣ ሰልፍ ሜዳ ላይ እስኪ ግጥም እንድታመጡ ምናምን ተብሎ ተነገረና እትዬ ሞሚና እስኪ አንድ ግጥም እንድታመጣ ተባለ። ሰልፍ ሜዳ የሚነበብ ላይብራሪ እያወቁ ማለቅ የሚል አንድ መጽሐፍ አገኘ። ሳነበው ግጥም አለው። ያላወቁ አለቁ ነበረ ተረቱ፣ እያወቁ ማለቅ መጣ በሰዓቱ ነው የሚል መግቢያው ላይ ያለው። ከውስጥ ያለውን ያነበብኩት ግን ደግሞ ገለሌ በእኔ ቢጤዋ ነው የሚል እና እኔ አሁን እስኪ ካረሳሁት መጠጥ ምሳው መጠጥ ራቱ ዓላማ የለሽ ሲሆን ወጣቱ በሲጋራ ጭስ ልቡ ሲታፈን ቆሞ የሄደ በሐሳብ ሲበድን ይህ ሁሉ መነኮት የሳት ልጅ አመድ በጀግኖች ሀገር እንዴት ይወለድ አስለምደሽው ሽሩሩ ማለት ያለቅስልሻል ጦር የመጣለት በእግር ተራመድ በራስ ጽና አትሞላፈጥ እንዳትቀርመና ብለሽ ንገሪው እንዲበረታ ባጭር ይታጠቅ ሳያመናታ የወንዶቹ ልጅ አይሁን ቅራሪ የሚል ነው። እና እኔ በዛ ሰዓት እስካሁን ታትረሳ እኔ እግዚአብሔር እንትን ካለኝ ነገሮች ውስጥ ይሄ ነው። ቅድም እንደነገርኩህ እኔ ቄስ ትምህርት ቤት ከተማርኳቸው እንትኖች ለአማርኛ ማንበብ አማርኛ እንትን እንደሆን የአማርኛ ፊደል ሰው ቁሞ ለቁም ነገር የሆነ ነገር ሲያበላሽ አልወድም። አሁን የሆነ ነገር በቃ ቆሞ መጽሐፍ ሲያነብ ሊያነብ ብሎ ሊናገር ብሎ ችግር የለውም። ሊያነብ ብሎ በቁም ነገር ተዘጋጅቶ ሲያበላሽ ግን አልወድም። ያው እና እንደዛ ነው። ጻድቁ እስከ 6ኛ ክፍል ተማርኩ። ቅድም እንዳልኩ ደግሞ አድማስ የሚል አዲስ ዘመን ጋዜጣ ውስጥ አድማስ የሚል አምድ ነበር። አምድ ነው አዲስ ዘመን ጋዜጣ ውስጥ ሐሙስ ደስ የሚለው ምን አለ ምን ሰርተው ታወቁ የሚል አምድ ነበረው። ምን ሰርተው ታወቁ ያን ያው ስለነ
አበበ አረጋይ ስለነ ባልቻ ባንሱ በቃ እንዲህ ምን ሰርተው ታወቁ ተብሎ እነሱ ያኔ እና ጋሽ ተስፋውን ደስ የሚባል አማርኛ መምህር ነበረ። አሁን በህይወት አለ ወይስ የለም? ቅርብ ጊዜ አይቼው አላውቅም። ብቻ ጋሽ ተስፋውን ደሴ ክላስ ውስጥ ምን አነበቡልን? የአድማስ እሑድ ነው የሚታተም አዲስ ዘመን ከሰኞ በስተቀር በየዕለቱ የሚታተም ነው የሚል ርዕሱ ላይ ራሱ መግቢያው ላይ እና ያኔ ዋጋ 10 ሳንቲም ነው። ትልቅ ነው፣ ረጅም ነው። አዲስ ዘመን ጋዜጣ የዛሬቱ ኢትዮጵያ ስፋቱ ምኑ ይታየኛል። ያኔ 10 ሳንቲም ነበር ያን የሚሸጥ። እንግዲህ አንባቢው ብዙ ነው አይደለም የሚለውን ትተን ዋጋው ያን ያክል ነበር፣ ያን ያክል ብዛት ያለው እና ያንን አነበቡልን። ሲያነቡልን ያስደነቀን ነገር ምንድን ነው? ውሻ መንጃ ፈቃድ አውጡ መኪና ይዞ ተብሎ ከውጭ ነው የውጭ ነው፣ ግን አድማስ የሚለው አምድ ግን አስደናቂ ነገር ስለሆነ አቅርቦታል። ይህን አነበቡልን አቶ ተስፋውን ደሴ። እንግዲህ የነበሩት መምህራኖቻችን ለሆነ ነገር ትኩረት እንዲኖር ያደርጓል እና ጋዜጣ እንዳነብ እንዳሁን እንዳልኩ መጽሐፎች እንዳነብ ከረዱኝ መምህራኖች አንዱ እሳቸው ናቸው። ያ ማለት ጻድቁ ነው። እስከ 6 ተማርኩ። ከዛ ደግሞ ልክ ከኛ 76 ላይ መሰለኝ እኛ 77 ነው ሚኒስትሪ ጻድቁ የተፈተነ 77 ዓመተ ምህረት ጻድቁ 6ኛ ክፍል ተፈተኛል። ከኛ በፊት ግን ሽበሽ አለማየሁ የሰፈሬ ልጅ ቀበሌ 4 ነው። ሽበሽ አለማየሁ ተቋል የፋና ሬዲዮ ጋዜጠኛ የፋና የቴሌቪዥን አርታይ እና ድሮ ላይ ውስጥ ነበር ብሮድካስት የቲቪ መዝናኛ ላይ ድሮ መዝናኛ ሳይሆን ምንድን ነው የሚባል የነበር ያኔ ሰንበት ላይ የሚቀርበው ከዛ ውስጥም ነበር። እንትና እያሉ እነማን ናቸው እነ ክብካብ ምናምን እያሉ ያኔ ነበር። ያው ዞሮ ሽበሽ አለማየሁ መምህር ነበር። ከመምህርነት ነው ወደ ጋዜጠኝነት ሄደው። ከልጅነቱ ጀምሮ ግን ግጥም ያነብ ነበር፣ ግጥም ይጽፍ ነበር። ፋሲለደስ ትምህርት ቤት ውስጥ ከመጀመሪያ ጅራት ይዞ ሙግት የሚለውን ቲያትር ሲሰራ መድረክ ከመሩት ውስጥ አንዱ ሽበሽ አለማየሁ የሰፈሬ ልጅ ነው። ጻድቁም እንትንም ያው በአንድ ክላስ ይበልጠኛል። እነሱ 82 ነው እየጨረሱ እና 76 መጀመሪያ እነሱ መሰለኝ አሸዋ ሜዳ ይባላል ሰፈሩ እንጂ ትምህርት ቤቱ ስም እድገት ፈለግ። እኛም ከ7 እስከ 8 እስከ 9 ነው። እንደውም የኛ ጊዜ እድገት ፈልግ ስለሚባል መጀመሪያ እስከ 6 ነበር። ከ6 ወደ 7 አስተማር፣ ኋላ 7ን 8ን፣ ከ8 ደግሞ 9ኛ። ከዛ በኋላ ነው ወደ ፋሲለደስ የመጣ ነው። እና እድገት ፈለግም ቅድም እንደነገርኩህ ያው ለአንድ ሎርድ ንጉሴ የሚለውን ቲያትር የሰራሁት አሰልፍ ሜዳም ሌሎችን ዝግጅቶችን እናቀርብ ነበር በወላጆች በዓል። አሁን የወላጆች በዓል ሲከበር እኔ ሻምበል ፈንታዬን ማውቃቸው ያኔ ነው። ሻምበል ፈንታዬ ልጉልቅ የሚል ቲያትር ተዋናያኑን ራሱ አረሰውም ፍቃዱ ገለቱ ይባል ነበር። ፍቃዱ ገለቱ ሰርከስ ነው ይሰራል፣ ሰርከስ ይሰራል። አዎ አንዴ ብዙ ነገሮች ሰርከስ ምናምን የሚባለውን ሰርከስ የሚለውን ሳናውቅ ያኔ አስማት እያለ ነበር ምናየው። አስማት እያለ ነው የምናየው። በ25 ሳንቲም ኮሚሽን ውስጥ ስፖርት ኮሚሽን ያኔ መዝናኛ ትምህርት ቤቱ እየዞረ ያሳያል። እናንተ አይታችኋል አይመስለኝ? እኔ ሕፃን እያለሁ ያስታውሳለሁ። ከሁለት ልጆች ጋር እንደዚህ ትምህርት ቤት መጥቶ ያው እንትን ነው ከፖሊስ ላይ ፖሊስ ያኔ እንትን ብሎ ሲታገድ እሱ ከስራ ሲታገድ ልክ ነው የተወሰነ ጊዜ ሰርቷል። ያኔ ነው። እኛ ግን ስፖርት መዝናኛው ውስጥ ነበረ 25 ሳንቲም መግቢያ የት ይገኛል እና ቱቦ ነበረች የውሃ እንትን ራሱ ግዛቸው ይርሳው የሚባል ልጅ ነው። በዛች በቱቦ ያስገባኝ መግቢያ አጥቼ ቆሜ በቱቦ አሁን የሚመጣበት አሁን ፈርሷል። አሁን በቀደም በእንትን ላይ ፈርሶ አሁን በኮሪደር ላይ ፈርሷል እንጂ ነበረች እስከ ቅርብ ጊዜ ውሃ መሄጃዋል። በእሷ ሾልኬ ነው የገባው። በእሷ ገብቼ ፍቃዱ ገለቱ ነው ያየሁት። መኪና በፀጉር መጉተት፣ እንቁላል በሰማይ ማብረር ምናምን ነው የሚል ምንድን ነው ብለህ ነው የምትገባው። ከዚህ ላይ ደረት ላይ ማስፈለጥ ድንጋይ ይላል። እንግዲህ ጋሽ ፍቃዱ እኮ ቀጭን ነው በጣም በሆነ ቀጭን አጭር ነው፣ ግን ድንጋይ ይዘህ ያስፈልጥ ነበር፣ ያስወግጥ ነበር። ሙገጫ ትልቅ ሰው ወፍራም ይምጣ ተብሎ በህይወት አለ ግን አልፎ ነው ጊዜ ምን አሁን እኮ አንዳንዱን ስጠራ ስሙን ጠርተህ የአባቱ ስም ሞቷል ነው የሚመስል። አብዛኞቹ ጓደኞቻችን ትላልቆች የሉ ያውና
ጋሽ ፍቃዱ ገለቱን በዛ አውቀው ነበር እና እኛ ደግሞ 8ኛ ክፍል የወላጆች በዓል ሲከበር የደራሲው መምህር ግን ሊጠፋኝ ነው። አንድ ቲያትር ርዕሱ አባደፋር ነው የሚል ያን አባደፋር የሚለውን ዋና ገጸ ባህሪ ነው የሰራሁትና ያን እኛ እየሰራን ለጉልቅ የሚለውን ቲያትር ደግሞ ያ ለወላጅ በዓል ተጠርቶ የመጣ የፖሊስ ኦርኬስትራ ኬነት ነው። በግብዣ ይሁን በገንዘብ ይሁን አላውቅም። በወላጆች በዓል ሲከበር የዛኔ ግን ከመጣው ሌላም ኪነት የለም። ባህል ኪነትና ፖሊስ ኦርኬስትራ ነው እና 7ኛ ክፍለ ጦር አዘዞ ነው። ያው ለእንደዛ ነገር አይመጣም። ልክ ያን ዝግጅት ሲደረግ ያን ቲያትር ማየሁ፣ እኔም ያን ቲያትር ሰራሁ። ከዛን ጊዜ ጀምሮ ከሻምበል ፋንታዬ ጋር እተዋወቃለሁ። በእርግጥ የሻምበል ፋንታዬ 2 እህቶችና ወንድሞቹና እህቶቹ አብረው ተምረዋል። ውባለም ዘገየና ማን ዘገየ የምትባል አብረው ተምረዋል። እዛ እድገት ፈለግ እና በዛም ያው ሻምበል ፋንታዬን ትምህርት ቤት ስንሄድ ነው የማየው የነበር። ሰፈሩ እዛ አካባቢ ነው። አለባበሱ፣ ፎርሙ ይቺ ከመጽሐፉ ጀርባ ያለችው በቃ ያኔ እሱ ነው እና ወጥቶ ሲሄድ ከባለቤቱ ጋር ወጥቶ ሲሄድ በቃ ልክ ጠዋት ሲወጣ በተለይ እናገኘዋለን። በቃ ጠዋት እሱ ሲወጣ እኛ ወደ ትምህርት ቤት ስንሄድ የእሱን ቤት አልፈን ነው የምንሄድ። ከዛን ጊዜ ጀምሮ ሲባል ያው ደግሞ ኋላ መምሪያ ውስጥ ቲያትር ሊያሰራን መርጦን ነበር። ከውጭ ከመረጠን ውስጥ አንዱን እኔ ነው ሱራፌል፣ እኔ ሙልጌታ ዮሐንስ የሚባል ጓደኛ ነበረ። መዲካሚ ቲያትር ላይ አብሮኝ የሰራ መርጦን ሻምበል ፋንታዬ መርጦን ልንሰራ ሂደን ግን ተከለከለ። እንዴት ከውጭ ሲቪሎችን አመጡ ያሰራልን? በየሰራዊቱ ኪነቶች እያሉ እንዴት ከውጭ ሌላ ሊያሰራ ይችላል በሚል ለምን እንደሆነ ግን አናውቅም። የቲያትሩ ውስጡንም እኛ አልገባንም። የሆኑ ቃላቶች በቃላት ወይም በምን ሊጎችም የፈለገው ሊነገር የፈለገውን መልዕክት ነበር ይመስለኛል። ያው ሳይሰራ ቀረ። ከዛ በኋላ የሻምበል ፋንታዬን አልሰራውም እና ጻድቁ እድገት ፈለግ እንደዚህ ነው። ከዛ ወደ ፋሲለደስ ተመጣ። እንግዲህ ቲያትር የሚጀምረው ደመቅ እያለ የሚሄደው ቲያትር ግን ማነው አሁን ምንድን ነው ይባል ተጽዕኖ ያሳደረብህ ማን ነው? ወደዚህ ወደ አርቶ ወደ ቲያትሩ እንድትገባ ያው እኔ አሁን አንዳንዶች ትልቅ ወንድሜ እንደዚህ ምናምን ያጎቴ ልጅ ሊሉ ይችላሉ። ያው እኔ በእንደዛ ከቤት የመጀመሪያ ልጅ ነኝ። ግን ቅድም እንዳልኩ ነው ፒያሳ ነው ሙሉ ቀመጣለሁ። ቅድም እንዳልኩ ነው ሲጋራ እሸጣለሁ። የተወሰነ ጊዜ እንዲስሩ ጫማ ሰርቻለሁ። የምውለው እዛች ሲኒማ አዳራሽ ነው። እዛች ስቀመጥ እኔ አሁን ባልቻ ባነፍሶን ጎንደር ነው ያየሁት። ነቃሽ እና አንድ ጦትን ጎንደር ነው ያየሁት። ያው አንድ ጦት እና አሁን ቅርብ ጊዜ ነው። ባልቻ ባነፍሶ ግን በሰባዎች ውስጥ ነው 78 ወይ 78 አይደለም 78 ወደ ፒያሳ ከ79 ጎንደር መጥቶ ታይቷል። አይቼዋለሁ። አብራራ ብሎ ዘነበች ጭራቀረሽ ሲሰሩ እና ምንድነው የኔ ቲያትር እንዳይ ጎንደር ቀበሌ 4 ቅድም እንዳልኩ ነው ከቀልድ ከእንትን ቀጥሎ መጀመሪያ ጻድቁ ዮሐንስ አንድ ቲያትር አየሁ። አለማወቅ ይላል የቲያትሩ ርዕስ። ደራሲው አቶ እያዩ ጌጡ ናቸው። መምህር እያዩ ጌጡ እንግዲህ መምህር እያዩ ጌጡ አስተምሮ ከሆነ አሁን እስከ ቅርብ ጊዜ የዋሊያ ትምህርት ቤት ምክትል ዳይሬክተር ነው። ዋሊያ ነው የትምህርት ቤት ዋሊያ አይደለም። ትምህርት ቤቱ ጠፍቶኛል። የሆነ ትምህርት ቤት ምክትል ዳይሬክተር ምናምን ነበር አለ በህይወት አሁን አቶ እያዩ እሱ የጻፈው ነው። የሰሩት ግን መምህራኖች ናቸው። ያስተማሩ መምህራኖች ስለሰሩት በቃ አይቼዋለሁ። ቲያትሩን 25 ሳንቲም ከፍዬ ገብቼ ያኔ እንደምንም ተገኝቶ ገብቻለሁ። ጻድቁ አዎ እና የሰሩት ከሰሩት ውስጥ አብዛኞች በቃ በቃ ትልቅ ሰዎች መምህራኖቻችን ሆነው ስለሰሩት ቲያትር ለመጀመሪያ ጊዜ ያየሁትም ያንን ነው። ስለ ቲያትር ማለቅ የገባው በቃ ደስ ብሎኝ ነው። ያው ቲያትር ምናምን ሲባል ለትምህርት ቤት እንዴት ገባው። ስገባ መምህር ገዱ መስፍን በህይወት የሉም። እንደ ገበሬው ነው። የገበሬው ዋናው ገጸ ባህሪ ናቸው። እቴጌ ፈንታ አሁን በህይወት አለች። የገበሬው ልጅ ናት። እዛ ምንድነው ጠቅለል ባለ መልኩ የቲያትሩ ይዘት ጭብጡ ገበሬው ልጅ ይታመምባቸዋል። ልጅ ይታመምባቸውና ከተማ ይመጣሉ። ምን ሊገዙ? ለልጃቸው የወስፋት መድኃኒት ይገዙ። ግን አይጡን አስቸግሮኛል፣ ተዋህኑን አስቸግሮኛል ይሉና መርዝ ደግሞ ይገዛሉ። ሲይዙት ጽሁፉን አያነቡም። ከቤትም ቢያመጡት የሚያነበው የለም። ሲሰጣቸው ፋርማሲስቱ
ያው የያዜ ፋርማሻው መድኃኒት ቤት ሲገዙ ያኔ ከማን እንደገዙት ባላውቅም በዚችኛዋ የአይጥ መርዝ በዚችኛዋ የወስፋት ብለው ይዘው መንገድ ይመጣሉ። የአይጥ መርዝ የወስፋት የአይጥ መርዝ የወስፋት ነው። ቲያትሩ አይረሳኝም እና ለደራሲው አንዳንድ ያገኘዋለሁ መምህር ያዩ ጌጡን ሳወራው ይገርማል። በእውነት እስካሁን ሳወራው ይገርማል። እና የአይጥ መርዝ የወስፋት የአይጥ መርዝ ያው ሲሄዱ መንገድ ላይ ገበሬ ናቸው። ሰው ሲያገኙ ሲያወሩ መንገድ ላይ ውሃ ይጠማቸውና ቁጭ ብለው ውሃቸውን ጠጣው የምንና የምን እንደቀላቀሉት ቀላቅለው የአይጥ መርዝ የወስፋት እያሉ ሄደው ለልጅየው የአይጡ መርዝ አለማወቅ ነው የሚደረሱ ለልጅየው የአይጥ መርዝ ሰጠው ገደሉት። ይሄ ነው የቲያትሩ ጭብጥ። ይሄን አየሁ። አለማወቅ ነው የሚል የቲያትሩ ርዕስ። በእውነት እኔ እኮ ነበር ፈጠራ ያኔ ምንድን ነው በ77 ለምንድን እርዳታ ለአረንጓዴ ዘመቻ ለምን ተብሎ ነው ገቢው ተሰብስቦ ሊሰጥ የተሰራው። እና እንደዚህ አይነት ፈጠራ ይፈጠራል ታያለህ። አንዱ ይሄ ነው ከትምህርት ቤት። ከዛ ቀጥሎ ቀበሌ 4 ቲያትር ይሰራ ነበር። ቃልበርት እንትኑ ራሱ የሬክላሙ አይረሳኝም። የሚሰራው በአቦጀዴ ጨርቅ ነው። ስዕሉ የአቦጀዴው ጨርቅ የለም በሜትር የሚሸጠው እሱ በፍሬም ተሰርቶ በጣውላ ተወጥሮ ተስሏል። የቲያትሩ ርዕስ የዛ አይነት ረጅም ርዕስ አላውቅም። ከዛ በኋላ ርዕሱ አድሃሪያን የቀበሌ ተመራጭ ይቆራረጣል በህዝባዊ ምላጭ ነው የሚል ርዕሱ እኮ ነው። በቃ ጨረስከው እኮ ድርሰቱ ገባ። ቲያትሩ አይደለም ሙሉን ታስነው እንትን ሲባል ስዕሉ ምናምን ይታያል። እና ያን ቲያትር ገብቻ ይቻለሁ ቀበሌው አዳራሽ ላይ ቀበሌው አዳራሽ ይህን ቲያትር አይቻለሁ። የሸዋስ የሚባል ልጅ ነበር። የሸዋስ አሰፋ አሁን በህይወት የለም አሜሪካ ሞቷል አሉ። ያ እና ሌሎች ነጋ የሚባል ነበር። የባህል ኪነት ነበር። ኋላ እንዲያውም ነጋ ባተ አሁን በቅርቡ እንኳን ቶጳዚዮን የሚል የቶጳዚዮን አሮኖች የሚል መጽሐፍ አሳትመው ጎንደር ላይ ያስመርቋል። እሱ ምናምን ናቸው። ያኔ ቀበሌ 4 ወጣት ቅድም እንዳልኩ ነው። ንቁ በጣም የተለየ ወጣት ነው ነበር ያኔ። ቀበሌ 4 ብቻ ሳይሆን አብዛኛው ያው ሰፈሬ ስለነበር የማያቸው የቀበሌ 4ቶችን ስለነበር ነው እንጂ እኔ ፒያሳ ስወጣ ስታይ የማውቃቸው ቀድሞ የማውቃቸው ወጣቶች እኮ አሁንም ሳያቸው እንትና እንዳለ ነው እኮ። እኔ አሁን ጋሽ ጆቫኒን የማውቀው ቀድሞ ፒያሳ ሲጋራ ይሸጡ ሲኒማ ባር ገብተው ሻይ የሚጠጡ ምናምን እነሱ ናቸው። ሲኒማ የሚገቡ እነሱ ናቸው። ያኔ ወጣቱ ነው። አሁንም ያው ነው ስታየው እንትኑ እንደነሱ አይነቶች ነበሩ ያኔ እኛ የምናውቃቸው። ናስር የሚባል የአረብ ልጅ ነበር እዛው ከአቶ ታሪኩ ልብስ የሚሰፉበት አጠገብ ሱቅ ያላቸው ባስኬት የሚጫወት በጣም የሚያምር ቀይ ልጅ አሁን እንኳን የለም። በቃ ግን የምታያቸው በሙሉ እኔ አሁን ፒያሳ ነገረንሳይ ነው ድሮ ነው የማውቃቸው። ነገረንሳይ እንደዚህ ያደርገ ፊልም እንደዚህ እኔ አሁን ፍስሐ የሚባል ነበር ነፍሱን ይማረውና በብስክሌት የሚሄድ ሰፈሩ እዛው እንትኑ ከሲኒማ ቤቱ ጀርባ ከአፍሪካ ላውንደሪ በጀርባው እንትን ሰማዕታት ፊት ለፊት ነው። እና ፍስሐ ገብረ ጻዲቅ እንትን ነበረችው እዛው አጠገብ ግሩሳይ እንትን ይቺ ሱቅ በደረቴ እዛ እሱ ሲኒማ ሁሌ ይገባል። በማታውም በጧቱም ሲገባ እኛ የምንገባለን። እንግዲህ ያኔ ህንድ የቻይና ያየነ ይነግረናል። ትርጉሙ ልክ ነው አይደለም አላውቅም፣ ግን እሱ ባለነሰብት እንመጣለን። እንግዲህ ህንድ ምናምን ነው የህንድ የቻይና በምን እንትን እንደሆነ ታውቃለህ። ኋላ ላይ እንኳን ቻይናኛም ጃፓንኛም የሚችሉ ብዙ ልጆች አሉ አሁንም። ያኔ ግን በቃ እሱ ይነግረናል። እሱ የሚነግረን ግን ምንድን ነው ከእኛ በፊት ቀድሞ ያየዋል ወይ ማታ ወይ ምናምን። ሌላን ቀን ስንገባ ያው ትልቃችን ነው። ሌላ ቀን ስንገባ ደግሞ እሱ ነው የሚተርክልን። ያው እሱ ቀድሞ ስላየው አሁን እኔ የሚገባኝ እንጂ ቋንቋውን አይደለም ይቻላል። አሁን በቃ ሲገባኝ ያንን ነው። እንግሊዝኛ ሊችል ይሆናል። ጎበዝ ነበር ያኔ ያነባል። በጣም የሚገርም መጽሐፍ ይሸጥ ነበር እዛች ኢትዮጵያ ሆቴል አካባቢ። ኢትዮጵያ ሆቴል ነው ከማይረሱኝ ሰዎች በመጽሐፍ ሲሸጥ ያየው ፍስሐ ነው። ጎንደር ላይ መጀመሪያ ፍስሐ እንትን መሬት ላይ መጽሐፍ ሲሸጥ ያየሁት ፍስሐ ነው። እዛች ማርሻ ቤዷይቺ የእግረኛዋ መንገድ የለችም ኢትዮጵያ ሆቴል ላይ ከዛች ላይ መጽሐፍ ይሸጥ ነበር። ሌላ መከረሚላ ማስቲካ ቅብጥርስ ምናምን በቃ ሱቅ በደረገ በቃ እሱ እንትን ብሎ እንደዛ እያደረገን የተማረ ራሱን የረዳ በጣም እንትን ነበር። በዛም ብዙ እንትን ያደርገ። ከዛ ቀጥሎ ራሱ ታሪኩ በላይ እናውቃቸው ነበር። ታሪኩ በላይ የሚባል ልብስ ሰፊ ታውቃለህ?
ኧረ በለው ታሪኩ በላይ ጎንደር እንዴት ነው ታሪኩ በላይ እንዲህ ያለ ሚዳ ታውቅም? ፎቶ ሉል ጸጋዬ የሚል ፎቶ ቤት ታውቃለህ? ፎቶ ሉል አጠገብ የሆነች እንትን ነበረች። እዛች በረንዳ ላይ አቶ ታሪኩ ልብሰቂ ናቸው። ይህ ከተማዊ ጎንደሩ ልጅ በሙሉ ነው የሚያውቃቸው። አቶ ታሪኩ ተሳዳቢ ናቸው። የሆነ ነገር እንትን ከሆነ በቃ ያው እና ምንድነው ብዙ ጊዜ ወጣቱ ጋር አይስማማበት ምክንያት ያው አንዳንዱ ያው ቅጥል ስም ስላላቸው በዛ ቅጥል ስማቸው ስለሚጠራቸው ያን ቅጥል ስማቸውን ከጠሯቸው በጣም ነው የሚናደዱ እና ልብስ ሰፊ ናቸው። እዛች አጠገብ አንዴ ሲኒማ መብረቅ መከላከያ አለው ግን ቢኖረውም መብረቁ ባይወድቅም ድምፁ ይሰማል። ያው ብልጭ ነጎድጓዱ አለ እና ሰው ሲኒማ ሊገባ ያን የሚሰለፈው ቅዳሜና እሑድ በሁለት በሶስት ረድፍ ነው። በላይ እስከ ካልዋሸው እስከ ቋራ ነው። ካልሆነ ግን እስከ አፍሪካ ላውንደሪ ይሰለፋል። በዚህኛው ደግሞ እስከ ሞቢል እንግዲህ ያው ምልክቱ ሌላ ባሮክ ነበር። ከባሮክ በፊት ሞቢል ነው። እኔ እስከ ሞቢል እሱ አካባቢ አሁን ደግሞ በአሁኑ አስረዳቸው አሁን ምንድን ነው እዛ አካባቢ እስከሱ ነው የሚሰለፍ። እዛ ተሰልፎ እያለ ያው ተሰልፎ ልክ እያለ ወራቱ እንደዚህ ነበርና ነጎድጓዱ ብልጭ ቅርግም ብሏል። ይህ ሰው ተሰልፎ የነበረው ወደ አቶ ታሪኩ የሮጠ ታሪኩ በላይ ሲነሱ ከዘራቸው ብድግ ጋር ተመለስ ቀደም ጊዜ የለም ስትላል ነበር። ተመለስ አሁን ይህን አሜሪካዊ እስራኤል የጣለችው ቦምብ መሰል ታሪኩ በላይ እንደዛ ጻቻ ተገብኮ ናቸው። ታሪኩ በላይ አሁን ጎንደር እኮ አንዳንዴ ከአንዳንድ መጽሐፍ ወይም ዝም ብዬ ስለ ጎንደር ስለ ቀድሞ ዝም ብለህ ከጓደኞች ጋር ሳወጋ ወይም ብዙ ጊዜ ጎንደር ሳይኖር ቆይቶ ሰው ሲመጣ ትዝ የሚልህ እኮ አለ። ዝም ብሎ ሰው እብዶችም እኮ ሰዎች ናቸው። እዚህ ላይ ላስቆልና ምን አሁን ፋሲል እያወራኝ በቃ ብዙ የሆነ የጎንደር ታሪክን ታውቃለህ አንተ። የሆነ መረጃዎቹ ጨዋታ ምናምን ደስ አለኝና አያይዘህ እስኪ አንሳልኝ። ስለ አባደመናው ትንሽ አንሳልኝና የምታውቀውን ነገር ወደ ሌላ ፕሮግራም ሄዳል። እስኪ አያይዘህ አባደመናውን እኔ ብዙ አይደለም የምገልጻቸው፣ በጣም ትልቅ ሰው ናቸው ነው የሚባሉ። እኛ በወቅቱ ልጆቹ ነን ስለማናውቅ ስለሳቸው ብዙ ስላናውቅ ሳንጠቀምባቸው አለፉ ነው የሚሉን ትላልቅ ሰዎች ሲነግሩና የበቁ ናቸው ነው የሚባሉ። አባደመናው እኔ ያውቃቸዋለሁ በቃ በቅርብ ያው ልጅ ሁኜም ቢሆን ልጅም በቃ በደንብ ነው እንጂ ልጅ ሁኜ ሳይሆን በቃ እያወቅኩም ነው የማውቃቸው። ቅርብ ጊዜ ነው የተለዩ ከዚህ ዓለም በደንብ ነው የማውቃቸው በቅርብ ያው እና አባደመናው ልክ ወደ ሰው ቤት ሲሄዱ ስለማናውቃቸው ምልህ ለዛ ነውና ልክ ሲሄዱ አምጪ ውሃ እንርጫቸው ይላቸዋል። ሰው ውሃ ረጭቶ ደንግጠው ነው እብድ ስለሚመስሏቸው ነው። ውሃ አምጪ ሲሉ ኧረ አሜቴ እኔን ይተው ታቹን ይርጩት ይላሉ። አባደመናው እንደዚህ ብቻ በንግግር ብቻ ሳይሆን ንግግር ምንድን ነው እኔን ያውጣ በሉ ሰው ሁሉ አብደዋል ይሉ ነበር። ያ ነገር ምንድን ነው ለዛን ጊዜም ብቻ አይደለም ይላሉ። አሁን አንዳንድ ትላልቅ ሰው ምክንያቱም አሁን አብዛኛውን ሰው ስታየው ብቻውን እያወራ እኮ ነው የሚሄድ። በምን የሚለው ነው የማናውቀው። የራሱ ነገር አለው። ሞራችን በራሱ እኮ የእብደት ያን ቃል ያኔ ባይሆንም ነው የሚሉ አንዳንድ ሰዎች የታያቸውን ነው የተናገሩት። እኔ አሁን አንድ ሰውዬ ማክስ የመጣ ጊዜ ማክስ አድርገው አንተዬ አሉኝ ይህ ነገርማ አሉኝ ፋሲል ይህ ነገር አሉኝ እንዲያው ከሌላው ነገሩን ተወው አሉኝ የጠቀመ ነገር አለው ግን አሉኝ። እንዴት አልኳቸው። ይኸውልህ አሁን ከፍርድ ቤት ጀምሬ እስከዚህ እስከመጣ ያወራውን የመጣው ያየኝ ሰው ግን የለም ማክስ ስለደረሰ ያ ምንድነው አሁን ሰው ያወራ ብቻውን ሄደ ማለት ወደ እብደት እየተንደረደረ በሆነ ነገር በቃ መነሻውን የማይታወቅ አንዳንድ ሰዎች አሁን እና አባደመናው እንደዚህ አይነት ሰው ነው የነበሩት።
ግን እንዴት ጠብለቅ ብሎ ብዙ ነገራቸው ሲነገር ግን ያው በሰዓቱ እኛም ብዙ ነገራቸውን ሳናውቅ እንትን አሉ እንጂ ቀዳሽ ነበሩ፣ ይቀድሱ ነበር። የቤተ ክህነት ብዙ የተማሩ ናቸው በደንብ እና አብረዋቸው ሲቀድሱ የነበሩ ሰውዬ ባለ እግዚአብሔር ቤተክርስቲያን ነበሩ። ሲመጡ ከእሳቸው ጋር በግዕዝ በምን ነው የሚያወሩ? ቄስ ነጋሽ አለም ይባሉ ነበር። ጋሼ ነው የምንለው፣ በህይወት የለም ነፍሱ በገነት ተረፍ። ከእሱ ከጋሼ ጋር ሲገናኙ የጓደኛችን አባት የኛም ያሳደገን ስለሆነ ጋሼ ነው የምንለው፣ ቄስ ነጋሽ አለም እና ከእሳቸው ጋር ሲገናኙ በግዕዝ ነው የሚያወሩት እና ባደመነው የበቁ ትልቅ ሰው ነበር። ያው ሌላ ብዙ ነገር አላቸው እንደዚህ እንደ ቀልድ እንደምን እየተባለ የተነገረ። ዞሮ ዞሮ ግን አባዳመነው አሁን ቅዱስ ሚካኤል ቤተክርስቲያን ውስጥ አንድ የሆነ በጣም ከእሳቸው ጋር የሚሆን ሰው ሐውልታቸው ተሰርቶላቸው መቃብር ረፍታቸው ያለ እዛ ሐውልት ተሰርቶላቸው። በእብነበረድ ፎቷቸው አለ። አይ ፎቷቸው አለ። ያው የቆመ ሐውልት በእንትን አይደለም የመቃብር እንትናቸው በእብነበረድ ቅዱስ ሚካኤል የኖሩም እዛው ነው። አባዳመነው የኖሩ ብዙ ጊዜ የኖሩ ሚካኤል ነው። የትም ቦታ ሲዞሩ ቢቆዩ እንደምንም ብለውም ብንም ቢሉ ማታ መጠሚያ ሚካኤል ግለሰብ ነው እንዲያሰራላቸው። ቤተሰብ ነው ቤተሰባቸው እኛ አናውቅም። አባዳመነው ያው ምክንያቱም በሌላ ነገር የሚያውቃቸው እንደዛ ነው። ቅድም እንዳልኩ እንትናቸውን የተረዳ ሰው ይመስላል። ተመልካቾቻችን ጥሩ ጨዋታ የተጫወትን በጣም ደስ የሚል የጎንደር ብዙ ነገሮች እያነሳን እያወራን ነው። ፋሲል ጨዋታ አያልቅበትም። ቅድም በመብራት አቋረጥን። አሁን ደግሞ በእኛም ችግር ተያይዘው ዝናብ ትንሽ አቋረጠንና ስለ አባዳመነው እያወራን ነበር። እዛ ጋር ተያይዞ ግን የአባዳመነውን ጨርሰህ ከሆነ እሰይ፣ ካልጨረስክ የምትለው ነገር ካለበልና የከተማ ታሪክ ሲነሳ እነዚህ አሁን አብደዋል ብለን የምንላቸው ሰዎች በራሱ ብዙ አሉ አይደል? እዛን እያልን እኛ የምናውቃቸው አሁን ይሄ ብዙ ሰዎች አሉ። ከዛ ጋር የዘ ማንሳት ፈልገህ ቅጭፍ አድርገኝ ተውከው። አንተ እንግዲህ አንተ የምታውቃቸው ማንም እንደሆነ እንጃ። እኔ ልቡልቅ ቅድም ያልኩት ቲያትሩ የሻምበል ፈንታ የሰራው ልቡልቅ ሻሀብዱ መና የሚባል ሰውዬ ነው እና አፄ በካፋ ትምህርት ቤት አንስቶ እስከ ላይ እስከ ቋራ አካባቢ ጅራፍ ይዞ ነው የሚሄድ። ያኔ እንግዲህ ያው እና ጅራፍ ይዞ ነው የሚሄደው። ስሙ እሱ ራሱ ልቡልቅ ስለሚል ልቡልቅ ተብሎ ነው የሚጠራ እና ጅራፉ ከዘጋቸው ነው የሚሄድ እና ተማሪው ተወጦ ሲሄድ አፄ በካፋ ተማሪ በርግጎ መኪና ውስጥ የሚገባ ምናምን ሁሉ አለ ደንግጦ እሱን ሲያየው ጥፍር ቀለም ምናምን ይቀባል። አንዴ እንዲያውም ነፍሳቸውን ይማረው እንጂ እስከዚያው ቦጋለ ማለት የፓትርስ ሉምባ ሆቴል ባለቤት ናቸውና እሳቸው ድረውታል ይባል ነበር። እንዴት እንደሆነ ታሪኩን ብዙ ባላውቅ እና ሰውየው ያው አሁን ማይረሱ ከመደ ነው። አባው ዘላን የሚባል እብድ አውቅ ነበር። እንቆየ የምትባል እብድ አውቅ ነበር። እነ ገንባው እነ ቁልጭ እነ ሳፔረ የሚባሉ ያው ስለ እንዴት እነዚህን ላወቅ ያውቃቸዋል። መብራት ኃይል አውቀው ነበር። መብራት ኃይል አሁን በሰዋል አካባቢ ነው የመጣ አውቀዋለሁ። ከሆነ ሀገር ነው መጥቶ ብቻ አውቀዋለሁ። መብራት ኃይል አጠር ያለ ወፍራም ጥቁር ነው። ያው አሊላ የሚባል እብድ አውቅ ነበር። እኔ እንደውም አሊላ ወይ ተራሮችን ያንቀጠቀጠ ትውልድ ላይ ሳነብ እብድ ሆነው ነከሌ ሰሩ፣ እብድ ሆነው ሰላይ ነበሩ እየተባለ የህወሓት ባለስልጣኖችን እንሰማለን። ከነዛ ውስጥ አሊላ አንዱ ይመስለኛል። ዝም ብሎ መጽሐፉን ስትል ዝም ብዬ ምክንያቱም እኔ የዚህ አይነት ፀጉር ስሬት የማውቀው ከሱ ነው። ወያኔ ሲገባ ያየሁት የፀጉር ስሬት የሚባል የሚሰራው ፀጉር ወንድ ልጅ ተሰርቶ ባጭሩ የሚሰራ አይደል? ባጭሩ ዝም ብሎ እንደዚህ ረጅም ሳይሆን ድሪ ሳይሆን ወብ ሳይሆን ከዛው ላይ የምትሰራው ከዛው ላይ እንደዚህ አይነት አሰራር ማውቅ ከአሊላ ነው። አሊላ የሚባለው ደግሞ ብዙ ጊዜ ወይ አስተዳደር ወይ ከቀበሌ አካባቢ ወይ ፖሊስ ጣቢያ አካባቢ የሚቆመው የሚናገረው አሊላ ስራው ሌላ ነው የሚለው። አሊላ ስራው ሌላ ይላል። እንግዲህ እኔ ኋላ ላይ ነው የሚመስለኝ ነው። ከዛ በኋላም አላየሁትም። አሊላን ወያኔ ከገባ በኋላ እኔ አላየሁትም። አንዳንዴ እንደዛ ይመስለኛል። እዛ አይረሱም። ምልህ ምንድን ነው እብድም ሰው ነው። ሰው ሆኖ ግን
አንዳንድ ሰዎች አሁን ቅድም እንዳልኩ ዘመኑን ስታነሳ ለአካባቢው የሆነ ነገር ነበራቸው። በሰዓቱ አራዳ ስትሄድ የምታገኘው ሁሌ የምታገኘው ሰው ማይረሳ ስታየው ከእንደዛ ውስጥ ነበሩ ነው። ለምንድን ነው እነሱን አተኩረን የምናያቸው? የህዝብ ብዛቱ እንዳውም አልነበር፣ ለዛም አንረሳቸውም ነው። ተመልካቻችን አድርሽኝ ይባላል። በከተማችን ውስጥ እንግዲህ የእመቤታችን የቅድስት ድንግል ማርያምን በዓል ተንተርሶ ጎንደር ላይ የሚጠጣው 15ቷን ቀን ትጠጣለች። 19ኛው ቀን ራሱን ችሎ አንድ በዓል አለው እና ስለ መንፈሳዊ በዓሉ ሰፋ ያለ ማብራሪያ ሌሎች ይስጡበት። እንደኛ ግን ይህንን አድርሽኝ ግን አንድ ንጉስ ናቸው። እኔ ንጉሱ ከአፄ ፋሲል ውስጥ በአፄ ፋሲል በነበሩበት ጊዜ አንድ ንጉስ ነበሩ እና ወደ ሱዳን ሄዱ። ሱዳንን ያኔ ሱዳን ለኢትዮጵያ ትገብር ነበረች። ሱዳንን ሊያስገብሩ ሄደው ንጉሱ ጦርነት ገጠማቸውና ስለተሳሉ ኪዳነ ምሕረት አድርሰሽ መልሽኝ አድርሽኝ የሚጠጣው ከዛን ጊዜ በኋላ ጎንደር ላይ ነው። ሌላ ቦታ እኮ ብዙ አይታወቅም። አድርሽኝ ይሶማል የትም ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ባሉበት ቦታ በሙሉ አድርሽኝ የምትለውን ግን ማንንም ሰው ብጠይቁ አያውቅም። ብዙ ሲመልሱ ያቻላል። ጎንደር ውጭ አያውቅ ብዙ ነገር ለምንድን ነው ሙሉ ታሪክ እንደገና አስላልፍ ሊበድናት እንደገና ይሄው አሁን እንዳልኩህ ነው። አንድ ንጉስ የንጉሱ ስም ነው የጠፋኝ። በአፄ ፋሲል ዘመን የነበሩ አንድ ንጉስ ወደ ሱዳን ይሄዳሉ። ሄዱ ለጦርነት ገጠማቸው። ኪዳነ ምሕረት አድርሰሽ መልሽኝና ስለቴን እንደዚህ አደርጋለሁ እንደዚህ አድርጌ በኪዳነ ምሕረት በእንትንሽ ቀን በፊት ሰጣ እንደዚህ ማህበር ስንጠጣለሁ አድርሰሽ መልሽኝ አድርሽኝ ስሙ አድርሽ ተብሎ ይጠጣል። የንጉሱ ስም ነው የጠፋኝ። ዘምተው የመጡት ስለቱን የተሳሉት ንጉስ ስም ጠፍቶኛል። ያን ይቅርታ። ግን ታሪኩ ይሄ ፋሲል እንኳን መጣ ጎንደር ላይ ነው እንኳን መጣ። የእውነት ብዙ አዳዲስ መረጃዎችን እየሰጠህ ነው። ከአድርሽኝ ጋር ተያይዞ የንጉሱን ወይም የነገስታቱን ድምፅ ስም ካገኘን እናስቀምጣለን። ካላገኘን ግን ተመልካቾቻችን ይህን ቪዲዮ የምታየው ከታች በኮሜንት አስቀምጡልን። ፋሲል እንግዲህ በጣም ደስ ይላል። ድንቹም አለ። ኧረ እንደዚህ እየበላሁ እየጠጣሁ ተው ዝም ብለህ አሁን 12 ሰዓት ሆኗል። ባድርም ችግር የለም እራቴን ከበላሁ ምን እዚህ ጋር ደግሞ እንግዲህ ጫውና ዘይት የታዋዘ የተመታለ በድንች እሱን ያጫወተዋለን። በጨዋታችን አለፍ ሲል ደግሞ እንመገበዋለን። ደግሞ ዳቦ በጣም የሚጥም ዳቦ ነው። እኔ ስመጣ ነው ገና ቦሆን ያየሁት። ለምን ጊዜ በስሎ እዛ ተቀምጣ አይተዋላ በአንድ የደረሰ ይሄ ነው እኮ ዝናቡ ሀገራችን ፍቅር ነው። ፍቅር ነው ያጣን። ይህን ጊዜ መልሶ የሚያመጣልን ያጣን የለም። እቃውን እኮ ምንድን ነው ታስባለህ? እኔ ግራ የሚገባኝ እየተሻለ ይመስለኛል። ቅድም እንዳልኩ ነው እንግዲህ ግብረገብ ካለ ማወቅ ግብረገብን ካለ ምንጥን ካለ ማለት ታሪክ ካለ ማወቅ ብዙ ነገሮች ጠፍተዋል። እኔ አሁን ፍልሰታ ጾም ስንሄድ ቤተክርስቲያን ስንሄድ ገና ሳምንት ሲቀረው 10 ቀን ሲቀረው ነው ከረጢት የምናሰበው። ከረጢቷን ቆሎ ዳቦ የሆነች ከቤት ያገኘናት ነው ይዘን እንሄድና ወይ ከሆነች የወይራዋ ስር እናደርጋታለን። ወይራዋ ላይ እናንጠለጥላታለን፣ ወይንም ከደብሩ ከመግቢያው መስኮቷ ላይ እናያኖራታለን። ስንወጣ መክደፍት የምንቀምሰው ብዙ ህጻናት ግድ ነው እንጾም ነበር ያኔ። በቃ በግድ ያችን ከረጢት የምናሰፋ ነበር። አሁን ልጆች ቅድም እንዳልከኝ ከብዙ ልጆች ጋር እገናኛለሁ። ሲያልፉ ከረጢት የላችሁም? ከረጢት ምንድን ነው አድርጎ የሚሄድም የለም። አሁን ሁለት ልጆች ጠየኳቸው፣ በዚህ ሚያዝ ይሉኛል። ያው አያውቁም። እስከ እንደዚህ ድረስ ነው የምናውቃቸውን ነገሮች እየጠፉ ስለመጡ ሌላውን ነገር አይፈረድበትም። ገብቷል? ምን ነገር የተነገረን ትርክት እኔ ግራ እየገባኝ ነው። ያደግንበት ቅድም እንዳልኩ ነው። ሰው ተነፋፍቆ ቅድም ያልኩ እኮ ነው። በራሳቸው ቤት እየኖር ተደግሶ ካልበላን አብረን ካልተጫወትን የማይወዱ ስንጠፋቸው የሚፈልጉን ቤተሰቦች ጋር ነው ያደግን እኛ። ቅድም ያልኩ የእነሱን ቤት ተወርሰው እየኖርን አሁን ደግሞ ስንሰማ ቤት ተከራይቶ ልጆቹ እንደዚህ ያደረጉ፣ ልጆቹ ቅጠሉን ቆረጡት፣ አበባውን ረገጡት፣ ወደ ሽንት ቤት ተመላለሳችሁ ተብሎ ነው ቤት አከራይና ተከራይ የሚጣለው። እሱ ብቻ ሳይሆን እኔ አሁን በጣም የሚያሳስበውን ነገር ልንገርህ ፋሲል። አሁን እንዴት በተለይ ጎንደር ላይ ሲሆን ደግሞ በጣም ያሳፍራል።
ቤት ስትከራይ ልጅ አለ ሆይ ተብለህ ተጠይቀህ በጣም ከባዱ አንደኛ ምህረትም ራሱ እኮ የሚያስነፍግ ነው። እንደዚህ አይነት በጣም ከባድ ናቸው። ምንድን ነው ያልከኝ ነው ቅድም ፍቅሩን ያጣንበት ምክንያት ብዙ ነገሮች ናቸው። ከነዛ ውስጥ አንዱ ይሄ ነው። ምክንያቱም አንተ አብሮህ ያንተ ወንድም ክራይ እኮ አጥቶ ነው ወደ ተወሰነ ጊዜ ያነሰው። ቆይቶ እኮ እንደዛኛው እንዳከራዩ ደግሞ ሌላ ጊዜ አከራይ ይሆናል ያነሰው። ለምን ነው ያንን የማናስበው? የለም አከራይ የሆነ እኔ አንድ ነገር ልንገርህ። አከራይ ቤት በአብዛኛው ማለት ነው ክራይ ጨምር የአብዛኛው ነው። ቅድም እንዳልከው ልጆች አሉ፣ ልጆች ረብሸውኛል፣ እንግዳ እያበዛህ ነው፣ ቤቴን እንደዚህ አድርገህብኛል፣ ጭቅጭቅ ይሄ ያለ ነው። እኔ አንድ ነገር ልንገርህ። አንዲት ቤት አከራይ እኔ ማውቃት አከራይታ ትኖራለች። ባህሪዋ ትንሽ ቀጠን ያለ ነው ቅድም እንዳልኩ። ከዛ ቀጥሎ ግን አንዴ ብር ይዛ ገበያ ሄደች። ገበያ ሄዳ ሌባ ሰረቃት። ብሩ ስንት እንደሆነ አላውቅም፣ ግን ገበያ ላይ ሰረቋት። አራዳ የተሰረቀች ሴትዮ ወደ ቤቷ መጣች እየሮጠች መጣችና እየተከራየች ነው። ከነገራ ቀደም የተጠማዘዛችሁ ትሰጡኛላችሁ፣ ገበያ ሄጄ ሌባ ሰረቀኝ። አሁን ምን ያገናኛል? በቃ ይህ ነው አሁን ይኸው ያጣናቸው ነገሮች ፍቅሩን ከንትን በላይ እስከ እንደዚህ ያን ሰው በቃ እና እስከ እንደዚህ ነገሮች አሉ። አንድ ጊዜ ምን ተፈጠረ መሰለህ? ስለ አከራይና ተከራይ የሆነ ወግ ጻፉ። ከብዙ ዓመታት በፊት ከ5 ዓመት ኧረ ይበልጣል፣ ብዙ ዓመት ነው። እና ኤፍኤም ላይ ቀርቦ ነበር። ትንሽ ያዝናናል ወጉ ያው ማያያዣ ይሆናል። እና ካቀረብኩት በኋላ አሁን በቅርቡ እንደውም ቲክቶክ ላይ ሰርቼዋለሁ እንደ ድራማ አድርጌ ማለት ነው። ወጉ ከቀረበ በኋላ በበነገታው የሆነ ጓደኛ አገኘኝ። እኔ ህይወት ነው የምነግርህ ያልከው ነገር በሙሉ እያሳቀ እያዝናናው ነው፣ ለወደፊቱ የሚያሰጋን ነገር ነው አለኝና እኔ የገጠመኝን ነገር ልንገርህ። ምንድን ነው ስለው ገባው ተከራየው አለኝ። እንጀራ መጋገር ክልክል ነው አለኝ አለ። ኦኬ በኤሌክትሪክ በቃ እንጀራ በጭስም ራሱ ቤት ትጎዳለህ ተብለህ እና እንጀራ መጋገር ክልክል ነው አለኝ አለ። እንዳሻው ችግር የለውም መግዛትም ክልክል ነው አለ። እንዴት ስላችሁ አለ እኛ እንሸጣለን እና ይሄ እንትን ነው አለኝ። እና በሚቀጥለው ከዚህ ወግ ላይ ቀንጭቤ ጭው ስሰራ ይችን ታሪክ ሁለተኛ ታሪክ ማለት አስገባሁትና በጣም የሚገርመኝ ነውና የአከራይ ተከራይ ሂደታችን ስቀን የምናልፈው አይደለም። ለወደፊቱ ሀገራችን ላይ እኔ እንጃ ብቻ እግዚአብሔር ምሕረቱን ያምጣ እንጂ የእውነት ነው። በቃ ቅድም ያልኩህ እንደዛ ነው። ቆየው ሰዎች በራሳቸው ቤት የኖርን እንኳን አይናገሩም። ገረመኝ እንኳን ተወርሰህ ነው እንግዲህ ተወርሰህ መዘው ስለሰሩት በፍቅር ትኖራለህ እንደፈለግን። እንዲያውም የሆነ ነገር ከሆነ ልንናገራቸው እንችላለን። በሆነ ነገር ብናገራቸውም በቤት የሆነ አይሉ ሌላ የተነሳውን ነገር በተነሳው ነገር ብቻ ነው የሚመልሱልን። አሁን ማለት እንዲያው እግዚአብሔር ይመስገን የኛ አኗኗር ሲጣሉ ሰምተን አናውቅም። እናት አባቶቻችን ሌላ ሀገር ሲጣሉ ሰምተን አናውቅም። ያው ልጅና ልጅ ተጋጭቶ የሆነ ነገር እርስ በርሳችን ልንሆን እንችል ይሆናል። ያን ስለማናውቅ ይሆናል። ፍቅር ግን ነበር እንዴ አሁን የእናንተውን ተውትና በእኛ ጊዜ እኮ አሁን አጥፍተን ተገርፈን የሆነ ትልቅ ሰው መጥቶኝ ብለህ ብትመጣ ከቤት ይበልህ ሳታጠፋ እኮ አይመጣም ተብለህ እዛው ላይ የምትገረፍ እውነት ነው። የለም ያ አሁን ብቻ ከባድ ነው። ፋሲል ይህን ነገር ካንሰር አያልቅም። እስኪ ወደ እንትኑ እንግባና ወደ ሌላው ጨዋታችን እንመለስና እና ፋሲለደስ ነው እንግዲህ ቲያትር እንዴት ጀመርክ ያልከኝ እኔ ቅድም እንዳልኩ ነው ታላቅ ምናምን አይቼ አይደለም። ቅድም እንዳልኩ ነው ጎንደር ባህል ኪነት ሲሰሩ ትሬኒንግ ሲያደርጉ ያለው ቅድም እንዳልኩ ነው። አሰፉ ቲያትር ሰራ ይቻታለሁ ብያለሁ እና አብደላ ሁሴን እና አበበ በለው ቲያትር ሲሰሩ አውቃለሁ አያለሁ። እኔ አድቨርት አበበ በለው እያደረገ ሲዞር ማይክ እንትኑን ይዤለት ምዞር እኔ ነኝ። ማይክሮፎን የድሮ የባትሪው ማይክሮፎን የለ እሱን ከመኪናው ላይ የሚይዘው እኔ ነኝ። ሰው ውስጡ ነው ይናገራል። ታላቅ የሙዚቃ ድግስ ዛሬ በጎንደር ከተማ ሲኒማ ምናምን እያለ ይዞራል። እኔ ይዤ አብሬ ይዞራለሁ። የዛ አይነት ስራም የሰራሁት ማስታወቅ በሱ ነው። እኔ አሁን እሱን አይቼም ታማኝን አውቀዋለሁ፣ ግን ታማኝ መድረክ ሲሰራ ብዙ አላየሁትም። አንዴ ብቻ ባዛር አይቼዋለሁ እና ባዛር ላይ እና ቲያትራውን ቅድም እንዳልኩ ነው። ሙዚቃ ከሰማሁ አለቀው። ያውን ጋሽ አስፋው ወልደማርያም የሚባል የፖሊስ ኦርኬስትራ ኪነት ነበር። እና ባይርጋን ያው ዘቢቁ ሚል ሌላም እንትኖች ያውቃለሁ። ሙዚቃ እንደ ጋልዋና ጠና ምናምን እነዚህ በቃ ያባረ ይርጋን ብዙዎችን ግን በጣም እኔ እስካሁን የሚገርመኝ ማለት ነው ፖሊስ ኦርኬስትራ ውስጥ ነብሱን ይማረውና አስፋው ወልደማርያም የሚባል ኪነት ነበር። ሙዚቃ ተጫዋች ድምፃዊ
እና እሱ ስለ ጉቦ የዘፈነው ነበር። በእጅ በል እያሉ መጠየቅ በይፋ መልኩን ቀየረ እንጂ ጉቦ መቼ ጠፋ። አቶ ባለ ጉዳይ ሲመጣ ከቢሮ ቁጭ ብሎት ይቆያል ፊቱን አቆሳጥሮ። ጉዳዩን ሲጠይቅ በቂ መልስ እንዲያገኝ በኋላ ተመለስ አሁን አጨቅጭቀኝ ብሎ ይነግረዋል። የጉቦ ሱሰኛ የሰው ደመጣጩ የቢሮ መጋኛ አልተገኘለትም ለጉቦ መድኃኒት ለዚያ መጥፎ ጸባይ ለአድሃሪ መንግስት ብሎ አስፋው ለማርያም ሲጫወት ሰምቼዋለሁ። ይሄ በልጅነቴ ነው። በካሴት አልወጣም፣ መድረክ ላይ ነው ያየሁት። እንደዚህ ነው እና ቲያትርም ከእንደዚህ ብዬ ነው ጀምሬ እንትን ያልኩ ወደ ፋሲለደስ የገባሁት። ጎንደር ፋሲለደስ ትምህርት ቤት ብዙ ህይወቴን ያሳለፍኩበት ነው። ያውን አኗኗሬን ምንን ያውቀዋለሁ። ያው ውስጤን እንትን ያው በተማርኩበት ደረጃ በለፋውበት መንገድ ከመፈልገው ደረጃ አልደረስኩም። ያው ቢሆንም ግን ያው ፋሲለደስ ትምህርት ቤት ቲያትር ቅድም እንደነገርኩ በመምህር ጎይቶም ኃይሌ የተሰሩ ብዙ ቲያትሮችን ተውኛለሁ። መድረክ በመምራትም ሰርቻለሁ። ቅድም እንዳልኩ ነው ያፈቀረው ልቤ፣ ጸጸት፣ ጉድና ጅራት ወደኋላ የሚሉ ቲያትሮች በጣም የሚገርሙ ተማሪው ተፋጅቶ እኛ ስንሰራ እኮ መስታወት ተሰባብሮ ያውቃል። ያዳራሹ በቃ ሞልቶ ከመጠን በላይ ሞልቶ በውጭም በውስጥም ስለሞላ የአዳራሹ ግን በሰዓቱ የነበሩት የትምህርት ቤቱ ዳይሬክተር ያው ስማቸው መምህር ዱባለ እርገጤ ዲበቡ ይባሉ ነበር። ዳይሬክተር ነበሩ። ለቲያትር ፍቅር ስለነበራቸው በመስታወቱ መሰበርም ምንም የተባለው ነገር የለም። ቲያትር ነው፣ ሰው ሊያይገባ ተሰበረ። ምን ለማለት ነው ግን እኔ ከዛን ጊዜ ጀምሮ ቀጥሎም በተለያዩ ኋላም ልክ ማትሪክ ወሰድን 83 ማትሪክ ልንወስድ ስንስ 9 ቀን ሲቀረን ነው ወያኔ የገባ ጎንደር። ጎንደር የካቲት 29 አርብ ቀን ነው ወያኔ ጎንደር የገባ። እኛ ደግሞ ማትሪክ መጋቢት 8 ነው የምንወስድ ነበር። 9 ቀን ቀርቶ ነበር። ሞዴል ወስደናል። ወያኔ ሲገባ ግን ማትሪክ መውሰድ የለም። ለምን አዲስ አበባ አልተያዘም፣ ሌላ እዛ ሽግግር መንግስት ተመሰረተ ተብሎ ከ9 ወር በኋላ ነው ማትሪክ ውሰዱ ተብለን መስከረም ላይ ያው እንግዲህ አንዴ እኛም ወደ ዋልጌነቱ ይሄን ያኔ በጣም እንግዲህ ከዋለክ ደግሞ ያልተዘራ ይታጨድ። ማትሪክ ውሰዱ ተባለ። ውጤታችን ብዙ አይደለም።